እኔ በጣም የሚያሳዝነኝ ግን ለአንድ ወንድም ነግሬዋለሁ፣ እዚህም ይኖራል ብዬ አስባለሁ። በጣም ያሳዘነኝ በእውነት ያሳዘነኝ ዳዊት የሚባለው ወንድም ግን አሳዝኖኛል። አልዋሻችሁም፣ አልደብቃችሁም። ለወንድሜ ኢዮሲ ነግሬዋለሁ፣ ደውሎ እሱ ስላወራኝ ማለት ነው። ኢዮሲ ደውሎ በዚህ ጉዳይ አንዳንዶቹ በጣም ጤነኛ መንፈስ የላቸው። ለዚህ ወንድም ግን ጸልይለታለሁ። በእውነት በማያውቀው ነገር ላይ ገብቶ እንዲጋጭ ያደረጉት መርዛም የሆኑ ሰዎች አሉ። ኤርሚ ተሳስቷል ያልኩበትኝ በጣም ከትልቅ አክብሮት ጋር ተሳስቷል ያልኩበትኝ አሁንም ቢሆን አኬ ቀጥልበት ላልከው እኔ ይሄን ሐሳብ ፔንቴኮስታል ነኝ አልስማማም። ምክንያቱም አኬ አታክ እያደረገ ያለው እኮ ይሄ እኮ ነው ስህተት እያልኩ ያለሁት። አኬ አታክ እያደረገ ያለው መካነ ኢየሱስንም ጭምር ነው። እንደ አስተምሮ ካወራን የመካነ ኢየሱስንም አስተምሮ ነው እያነሳ ያለው። ይሄ ፕሮፌቲክ አሁን ከስር ያለው ከነ ዮሐድ ጋር ይታገላል። ብዙ ሆኖ ከበውት ማለት ነው ስለ ልሳን። ከዛ የፕሮቴስታንት ስላልነበረ በፔኔኮስታል የሆናችሁ በመንፈስ ቅዱስ ሙላት በልሳን የምታምኑ ግቡ ከዛ ወገን የሆናችሁ ከኦርቶዶክስ ስለነበረ ጥያቄ ለመጠየቅ ኦርቶዶክሶችን። ከዛ ኤልያስ ሉተራን ሪኩዌስት ጠይቆ ገባ። አንተ ሉተራን ነህ አለው። እንትና ማን ነው ዮኒ፣ አንተ ሉተራን በልሳን ታምናለህ እንዴ ሲለው እኔ እቃወማለሁ። የቻይናውን ጽሁፍ ሸምድዳችሁ ብላችሁናል አይደል? ቄሶችህ በቻይናው ጽሁፍ አንተ ባልከው በቻይናው ጽሁፍ ተበክለዋል። እነ ቄስ ጉግሳ አሜሪካ ሀገር ያሉት፣ እነ ቄስ በሪውን አሜሪካ ሀገር ያሉት ተበክለውላችኋል። የቲክታኩ ነፃ አውጪዎች ሉተራውያንን ብላችሁ ምትሉት ቄሶቻችሁ በቻይናው ጽሁፍ ባላችሁ ተበክለዋል። ልሳን ሲናገር እንደነበረ ዳዊት ሉተራን ነግሮናል። ኢቭን ኢፍ አሁንም እንደምናወራበትና የጸጋ ስጦታን በቃ እዛ ነገር ላይ በደንብ እንደምናወራና እንደሚፈልግ ቪዲዮ አለኝ። እኔ ዳዊት ሉተራን ተናጋሪ ነበር ልሳን ሲጀመር። 600 ምናምን ሰዎች አሉ። 600 ሰው ኤርሚ ቤትም ይህን ያህል ቁጥር ሰው ስለማይሰበሰብ መረጃውን ለምን እዚሁ አታሳይጋ ሶቨርኒ እና ከሌሎችም ጋር የተወሰነ ነገሮች አሉ። እምነት ፌዝ በሚሉበትም ጉዳይ ላይ ሳልቬሽን በሚሉበት ጉዳይ ላይ እንዴት ነው እምነትን ምንድነው እሱ ድነትን የምንቀበለው በሚሉበትም ጉዳይ ላይ እና በብዙ ጉዳይ ላይ የተወሰነ ያገላለጽ የምናምን ልዩነቶች እንዳሉ ልብ ማለት ያስፈልጋል። እሱን ሁሉ ግን አስታርቆ መቀጠል የሚቻል ጉዳይ ነው ብዬ ነው የምለው። ተባረኩ። እሺ አንዴ መናገር ይችላሉ ከይቅርታ ጋር ወንድሞች? ቆይ ካሌብ ስላወራ አንድ ለጌርሳምም አለ እድል እንሰጣጥና አንድ ደቂቃ ብቻ ለኤርሚ ቅድም ለተናገረው ነገር ነው። አንዴ ኤርሚሻ መካነ ኢየሱስ አታክ እንድትደረግ ትፈልጋለህ? ኧረ ምንድነው ተማረው ካሎራው እንደዚህ አይነት ጥያቄ አጠይቅ። ችግር የለም። ስለዚህ ለወደነ ፖለቲካ እየሰራ ስለሆነ በጣም አንደኛ ቅድም ነግሬሃለሁኝ። መሬቷ ላይ ያለችዋ መካኒስ ቤተክርስቲያን የኔ ነች ብያለሁኝ። እስካሁንም ለወደፊትም ማለት ነው። ኦኬ አኬ መሬቷ ላይ ያለችዋ ቤተክርስቲያን አይደለም የቤት ስራ ሰጣለሁ ብሎ ያለው ቲክታክ ላይ ላሉት ነው። ቲክታክ ላይ ያሉት ደግሞ ስራ ስለሌላቸው ስራ ቢሰጣቸው ጥሩ ነው። ስራ የላቸው። ምክንያቱም ወንጌል ሰበካ ስራቸው አይደለም። ወንጌል ሰበካ ቲክታክ ላይ ያሉቱ ሉተራውያንን ባዮቹ ስራቸው አይደለም። ወንጌል ሰበካን የምናደርግ ሰዎች ብላስፌሚ ነው አትስበኩ ለሌሎች እንደውም ብለው ነግረውናል። ይሄ ሀሳባቸው አልተቀየረም። ስለዚህ እነሱ ወንጌል ሰበካ ስራቸው ካይደለ ስራ የላቸውም ማለት ነው። ስራ ለሌለው ሰው ደግሞ ስራ ልስጥ ብሎ ላለ ለወንድማችን ለአኬ ይበል ነው መባል ያለበት። እኔው እስከዛሬ እንደ ተናግሬ አላውቅም። ተናድጄም አይደለም የምናገረው። የወንጌል ሰበካ ስራቸው አይደለም። የቲክታክ ላይ ሉተራውያኑ ስራቸው ምንድነው ታዲያ? ቁጭ ብሎ ያው ስራ ያጣ መነኩሴ ቆቡን ቀዶ ይሰፋል ብሎ እንደሚባል ነገር ሲቀዱ ሲሰፉ ነው። ስለዚህ ምንድነው ያደርጉት? ስራቸው ምንድነው? ወንጌል መስበክ ብላስፌሚ ነው። ሙሉ ወንጌል ቤተክርስቲያን አልዳነችም። ፔንቴኮስታል የሆናችሁ አጠቃላይ ከገስት ላይ ውረዱ፣ እንደዚሁም ደግሞ ከሞዴሬተር ላይ አንሱ። ቅዱስ ቁርባን ከእናንተ ጋር አንቆርብም።
ከእናንተ ይልቅ ኦርቶዶክሳውያኑ ይሻሉናል፣ ከእናንተ ይልቅ ካቶሊካውያኑ ይቀርቡናል፣ ከእናንተ ጋር ህብረት የለንም ብለው ነግረውናል። ስለዚህ አኬ በእውነት በተከታታይ መብረቃዊ ጥቃት በሚባል አይነት መልክ የቤት ስራ እንድሰጣቸው ለቲክታከሮቹ ሉትራውያን ወንድማዊ ምክሬን ድጋሚ አስተላልፋለሁ። አታስወርዱኝ ፕሊስ። ኤርሚ ጥያቄ መጠየቅ እችላለሁ አይደል? ሁላችንም እዚህ ጋር ፔንቴኮስታል ነን አይደል? እኔን ጥያቄ እንዳጠይቀኝ ጥያቄን ጠይቀኝ ቀድመ ልሽልሃለሁ። ኦኬ የመሬቷን ቤተክርስቲያን ግን ሲነኩ እኛን ሁሉ ጭምር የነኩት እንነጋገራለን ማለት ነው። ኦኬ ከዛ ውጭ ግን ላለው ለእያንዳንዳቸው ለምን የቤት ስራ አይሰጣቸውም? መብቱ ነው። እኔ በጣም የሚያሳዘነኝ ግን ለአንድ ወንድም ነግሬዋለሁ፣ እዚህም ይኖራል ብዬ አስባለሁ። በጣም በእውነት ያሳዘነኝ ዳዊት የሚባለው ወንድም ግን አሳዝኖኛል። አልዋሻችሁም፣ አልደብቃችሁም። ለወንድሜ ዮሲ ነግሬዋለሁ፣ ደውሎ እሱ ስላወራኝ ማለት ነው። ዮሲ ደውሎ በዚህ ጉዳይ ስላወራኝ ለምንድን ያሳዘነኝ? በማያውቀው ነገር ነው መጥቶ ዘው ብሎ የገባው። እጅግ የሚጠቅም ነገር ያለው ወንድ መሆኑን ተመልክቻለሁኝ። በኋላ ላይ ባለፈውም ላይ ገና ስለ ቤተሰቡ ተናገርክ ተብዬ በተባልኩ ቀን የዛን ቀንም ተናግሬያለሁ። ልትጠቅመን የምትችል ሰው፣ ህዝቡን ሁሉ ልጠቅም የምትችል ሰው መጥተህ ተንደርድረህ ተጋጨህን ከኛ ጋራ ብዬ ማለት ነው። አልዋሻችሁም። ሰሞኑን ደግሞ በቃ ውስጤ በጣም ራራለት። ያው አልዋሽም። ያው ጌታ እግዚአብሔር ንጉሱ ምስክሬ ነው። እግዚአብሔር የሰጠው ነገር አለ። ለዚህ የዳረጉት ግን ጦሰኛ የሆኑ ሰዎች ናቸው። ዓላማ የሌላቸው ሰዎች፣ በስሜት የሚናገረው ያለ ስሜት የሚናገረው ግን ለዚህ የዳረጉት ሰዎች እንዳሉ ዝም ብዬ እኔ እጠረጥራለሁ። ግን አሳዝኖኛል በእውነት ዳዊት ማለት ነው። አሳዝኖኛል ማለት እኔም በድሎኛል እያልኩ አይደለም፣ በተናጠል በግል ማለት ነው። እኔ እና እሷን ምንም ይቅርታ የሚያጠያይቀ ነገር የለም። ፐርሰናል የሆነ ነገር አንድ ቀን ገስ ላይ አብረን ተቀምጠን አናውቅም። ምንም ነገር ጊዜ ለካ የሚባለው ነገር በጣም እኔ ለአንዳንዶቻችሁ በጣም ቀላል ነው። ለአንዳንዶቻችሁ ላይጠገን ሰብረውታል፣ ላይቀጠል ቆርጠውታል። ከቆረጡት መልሰው ሊቀጥሉት የሚችሉት በፔንቴኮስታሉ ላይ ሰድበው ለሚሰድቡን ሰዎች የመካነ ኢየሱስ ቤተክርስቲያን አባላት ነን ብለው የሚሉ ነን ብለው ስላሉ ማለት ነው። እነሱ ባሉበት እንዴት ፔንቴኮስታል ይሰደባል? ከአሕዛብ ጋር ቁጭ ብለህ ሰድበኝ አሰድበኝ ስታበቃ መጥተህ ወንድሜ ነህ ምናምን ነገር ብለህ ትለኛለህ እንዴ? አታፍሩ? እኔ ማንንም እኮ አልኩ እንኳን አይደለም ከሌላ እምነት ያሉ አይደለም፣ እኛ ውስጥ ራሱ ዝም ብሎ ተንጋግቶ የገቡ ሰዎች መዳናቸውን ያላገኙ በጣም ብዙ አሉ። ቸርች የተቀመጡ ኦርቶዶክስማ ገና አልዳንም፣ ካቶሊክ አልዳንም፣ አይሁዳውያን አልዳኑም። ማንንም ብለብትር እኔ ጋር አልዳኑም። በንዴት አይደለም፣ እራሳቸውም አለመዳናቸውን እየመሰከሩ ስለሆነ አንዳንዴ የምናውቀውን ልክ ኦርቶዶክሳን አልዳኑም ብዬ ስልኮ እራሳቸው እኮ ናቸው የመሰከሩት። ድኛለሁ ብሎ የሚልህን ኦርቶዶክስ ከምንድን የዳንከው ብለህ ጠይቀው። ድኛለሁ እየዳንኩ ነው እድናለሁ ብሎ ይልሃል። ከምን ብለህ ስትለው ግን ያው ከአዳም በደልና ኃጢአት ይልሃል። አሁን ስላለው ክርስቶስ አሁን ላለው እና ለሚቀጥለው ሳድኗል ምስል ነው እሱ ገና አላውቅ እና ትገባለህ መንግስተ ሰማያት አላቅም እንዴ ድኛለሁ መንግስተ ሰማያት ትገባለህ አላቅም በለው ነው የሚሉት። ከጳጳስ ጀምሮ ከላይ እስከታች ቤቱ ያደግንበት ቤት ነው፣ ያገለግልንበት ቤት ነው፣ ቋንቋውን ጠረኑ የምናውቀውበት ቤት ነው። ተመልሶ መጥቶ ተገልብጠው የሚሳደቡት በጋሻው እንዲህ ብሎ ትዝታው እንዲህ ብሎ ኤርሚያስ እንዲህ ብሎ ስድብ። አዎ
አልዳናችሁም። ኦርቶዶክሳውያን ወገኖቼ አልዳናችሁም። መዳን ያስፈልጋችኋል። ክርስቶስን በስም ማወቅ መዳን ማለት አይደለም። የዘላለም ሕይወት እንዳላችሁ የመንፈስ ቅዱስ ምስክርነት በእያንዳንዱ ውስጥ የለም። መቼ ክርስቶስ ነገሰና በልባቸው? ኢየሱስ ብለህ ስትለው የሚበሳጨው ትውልድ ማን ነው? ከእናቶቻችን፣ ከአባቶቻችን፣ ከእህቶቻችን፣ ከአክስቶቻችን፣ ከአጎቶቻችን ጀምሮ ማንም የሚበሳጨው ቤት ውስጥ ዕቃ አምልጦ በኢየሱስም ብለህ ስትለው ይድፋሽ አባቴ አምላክ ብለው የሚሉት ንስሐ አባቶቻቸው እያስተማሯቸው ጸበል ሊረጩ መጥተው እኮ ነገር ረጭተው ነው የሚሄዱት። በኢየሱስ ጉዳይ አስወጫት ከቤት እየተባለ ማለት ነው። የዳነ ሰው ነው እንዴ ታዲያ ኢየሱስ ተብሎ ሲጠራ? ኢየሱስ ያድናል ብለው ይሉናል። እኛ እነ ዶክተር ዘሪሁን የተናገሩት ኢየሱስ ያድናል ብለው ይሉናል፣ እኛ ያድንም ብለን እንዳልን፣ ግን ኢየሱስ ያድናል የሚል መጽሐፍ ቅዱስ ውስጥ የለም ብሎ የሚል ሰውዬ ማለት ነው። የቴዎሎጂ ምናምን ነገር መምህር ምናምን ነገር የቅድስት ሥላሴ መንፈሳዊ ኮሌጅ ምሩቅ ምናምን ነገር የሚባለው ማለት ነው። አዎ አልዳኑ። እንዲድኑ ግን ወንጌል እንሰብካለን። ኦኬ። የወንጌል ሰበካው ደግሞ ብላስፌሚ ነው፣ ስድብ ነው። ስቶፕ አቁሙ ተብለናል። አናቆምም። እልህ አይደለም የተጋባሁት፣ ጥሪ ኖሮኝ ነው። ብዙዎቻችሁ ወደ ቲክቶክ ለምንድን ነው የመጣችሁት? ይህን ተናግሬ ለጌርሳ አምስት ወንድሞች ለምንድን ነው የመጣችሁት ወደዚህ ወደ ቲክቶክ? ለምንድን ወደ ሶሻል ሚዲያ የመጣችሁት? ቲክቶክ የሚባል ነገር እኔ ሳይኖር ነው ወደ ፌስቡክ የመጣሁት የዛሬ 11 ዓመት። ለምንድን ነው የመጣችሁት ወደዚህ ወደ ሚዲያ ላይ? ለምንድን ነው የመጣችሁት? እጅ ላይ ስልክ ስላለ አፕሊኬሽኑ ማውረድ ስለቻልክ። እሺ መተህ ምን ልታደርግ ነው? ምንድነው ስታወሩ የምትሉት? እኔስ ምንድነው ሳወራ የምውለው? ልዩነቶችን ማመላከት፣ ጻድቁን ጌታ የእግዚአብሔር ልጅ መስበክ፣ ወይስ የዳኑ ሰዎች በመንግስቱ ጸንተው እንዲቆሙ ያልዳኑ ሰዎች ወደ እግዚአብሔር መንግስት እንዲጨመሩ ስብከተ ወንጌልን መስበክ፣ ወይስ የዳኑ ሰዎች ቅዱሳንን በትምህርትና በምክር ማጽናት? ሁለቱም ቦታ ላይ የማናገኛቸው ሰዎች አሉ። ቲክቶክ ከፍተው በቃ የቡና ወሬ ሲያወሩ የሚውሉ ማለት ነው። የማትታነጽበትን፣ የማትመከርበትን፣ የማትገሰጽበትን፣ ንስሐ ልትገባ የማትችልበትን ደፍሬ ነገራችኋለሁ። አንዳንዶቻችሁ ሚሽን የላችሁም፣ ጥሪ የላችሁም። በመጀመሪያ ልጄ እድሜ ነው እኔ እዚህ አገልግሎት ላይ የገባሁት ሶሻል ሚዲያ ላይ የወንጌላዊነቴ ጥሪ በሀገር ውስጥ ሆኜ ጭምር ማገለግልበትም ቢሆን ግን የመጀመሪያ ልጄ በእሱ እድሜ ነው 11 ዓመት። ኦኬ። ትንሽዬ ቤቢ ሆኖ ድምፁን እየሰማችሁት ነበር ስሰብክ የነበረው እያለቀሰ ባባ እያለኝ ልጆቼን ስሜ ሳልጠግብ ነው እሰብክ የነበረው። ጥሪ ስለሆነ ብራዘር፣ ማን የጠራኝ? አንተ አይደለም፣ ማንም አይደለም የጠራኝ፣ ክርስቶስ ነው የጠራኝ። በዚህም ደግሞ ያለ ፍሬ ያላደረገኝ የሰራዊት ጌታ እግዚአብሔር በራሳቸው አፍ እስኪያስመሰክራቸው ድረስ ብዙ ሕዝብ አስቶብናል፣ ብዙ ሕዝብ ወስዶብናል ብለው ስማችንን ሜንሽን እያደረጉ የተናገሩት። ለዚህ ነው አየህ፣ ስለፈሩ እሱ ቤት አትግቡ ብሎ ካህን ጠርተው ያስገዘቱት። ካህን አትግቡ እዛ ቤት እያሉ መምህር ኤፍሬም እነ ሊቀ ሊቃውንት ቀለመወርቅ ሁሉ ጅምር ቁጭ ብለው አትግቡ እሱ ቤት እያሉ ማለት ነው። አትሂዱ ብዙ ሰው እያሳሳተ ነው ብለው ማሳት አይደለም፣ ብዙ ሰው እየዳነ ነው በእኛ እና መንፈሳችሁን ጠብቁ። የይቅርታ ልብ እንዴ ጌታ ይቅር ብሎን ይቅር ማንልበት አንዳች ምክንያት የለም። ይቅር ለመባል ለማለት ግን የተደረገ ነገር እኔ እንዳለ አላውቅም። ፐርሰናል የሆነ ነገር እኔ ብር ከሰው አልነጠቅኩ፣ የሰው ሚስት አልነጠቅኩ፣ እነሱም እንደዚህ አላደረጉም፣ ማንም ከማንም ጋር ማለት ነው። የክርስቶስ ጉዳይ ነው ያገናኘን። አንዳንዶቹ በጣም ጤነኛ መንፈስ የላቸው። ለዚህ ወንድም ግን ጸልይለታለሁ። በእውነት በማያውቀው ነገር ላይ ገብቶ እንዲጋጭ ያደረጉት መርዛም የሆኑ ሰዎች አሉ።
በዚህ የሚወራው ነገር መሬት ላይ ያልተሰማ መስሏችሁ ከሆነ በጣም ትታላችኋል። እያንዳንዳችን ነው የሚሰሙት። ጨርሻለሁ። እንኳን ደህና መጣ ጌርሳምዬ። ቴንኪው ወገኖች። ቴንኪው ኤርሚዬ፣ ተባረክልን። በጣም የምንወድህና የምንሳሳልህ ወንድም ነህ። ሁሌም ከወንጌሉ ጎን ነህ እና እንወዳችኋለን። እዚህ ሚዲያ ላይ ያላችሁት ሁላችሁም ወንድሞች፣ በተለይ ፊት ሆናችሁ የምትጋፈጡ የእውነትን ወንጌል የምትነግሩን በጣም ነው የምንወዳችሁ። ቀጥል ጌርሳ። እሺ፣ በጌታ በኢየሱስ ክርስቶስም ሰላም እላችኋለሁ። ኤርሚዬ ሰላም ላንተ ይሁን። ዝጉ ወንድማችን ስላንተ ጌታ እናመሰግናለን። ከንግግራችን የድምጸታችን ይለያል ለጌታ ያለን ቅናትና ሪጋርድለስ የኤርሚ ድካም ኦልዌይስ እውነትን በመግለጽና ወንጌልን በመስበክ ላይ ስለሚያተኩር በዚህ ደስ ይለኛል። ሁልጊዜ ከኋላም በኩል ከብዙዎች ጋር ሳወራ ይሄን ነው የማወራው እና በዚህ ያደረግከው ጌታ ባንተ ውስጥ ያደረገው ነገር ቀላል አይደለም። ሳሎራ ባራክ ያንተን ቪዲዮ የጠየቀውን ወስጄ ሰርቻለሁ። ምናልባት አስታውሰው ይሆናል ቪዲዮ ሰርቻለሁ ማለት ስለ ድነት የጠየቀው ሮሜ 10:9-10 ቅድም ሳሎራ ደጋግሞ ይናገረው የነበረው ነገር ጨረቃ ኢየሱስ ሰላሜ እንዲሁ ከታች ያላችሁም ሁሉ በጌታ ሰላም እላችኋለሁ። አሁን ምንድነው ስንናገር የነበረ ይሄ ነገር ከተተኮሰ ጊዜ ጀምሮ ምን አንድ ጊዜ አይደለም ሩምታ ነበር በተከታታይ እና የኛ ሐሳብ ምንድነው ወንጌልን እንድንሰብክበት ይሄን ነገር ተው ዲስትራክሽን አይሆን ነበር። ታስታውሳላችሁ የመለማመጥ ያህል በየቦታው እኔ አሞኝ ከሀገር ቤት ገብቻለሁ። አሞኝ ሀገር ቤት ባይዘው በሄድኩ ጊዜ ሰርጀሪ ሁሉ አድርጌያለሁ። ግን መርሲ ጋር በቪዲዮ ገብቻለሁ። ስሜን ሁሉ ለውጫለሁ። ላስት ኔሜን ሉተራን ፔንቴኮስታል። ስለ አንድነት ነበርኛ የምንሰራው። አንድ ነን እባካችሁ ይሄ ነገር አይጠቅምም እያለን ብዙ ጊዜ መንፈስ ቅዱስ ለእያንዳንዳችሁ እንደሚመሰክርላችሁ ጌታ እንደሚያውቀው ወንጌል እንዳንናገር እንቅፋት እንዳይሆንብን ብዙ ጊዜ ተናግረናል። ሁላችንም ሌሎችም እዚህ ቦታ የሌሉት ጭምር ብዙ ተናግረናል። ግን እነሱ በዛ ጌርሳምዬ በጣም ይቅርታ ካሎራው ማን ነው እንትና ቃልአብ የሚባለውን ወንድም አስገባው። ኤርሚ ተሳስቷል አታሞካሹት እያለ ነው። ማሞካሸቱን ታውት ወገኖች፣ እውነቱን ነው። ማሞካሸትን ያልፈልግም። ተሳስቷል ብሎ ያለውን ግን እንደ ነገር ይፈልጋል። አስገባውና ይቀመጥ። ጌርሳምዬ አይ ኦርቶዶክስ የጌታ ቤተክርስቲያን ናት እያለ ቅድም ሲጽፍ ነበር። ችግር የለም ከኔ ጋር ያወራል። ፔንቴኮስታኔ ብሎ ስላለ የጌታ ቤተክርስቲያኖች ኦኬ ከኔ ጋር ያወራል። ጌርሳምዬ ቀጥል። ቴንኪው። ኦኬ አዎ ኦርቶዶክስ ማለት የጌታ ቤተክርስቲያን በሚለው ጥላ ስር ሜን ላይን ቸርች ናት። በዚሁ ጨረፍላ አድርገው የጌታ የሚለው ግን ኢየሱስ ክርስቶስ ሲነገር ስሙ ሲጠራ ያመኛል እየተባለ የጌታ የሚለው ሰዎች ይላሉ። የጌታ ማለቱን አልችልም፣ ግን ቤተክርስቲያን ናት። ኦፍ ኮርስ ቤተክርስቲያን ናት። በዛ ውስጥ ሄዳኑ አሉ። ኤርሚ አንዱ ምልክት ነው። እዛ ውስጥ ነው የሚወጡ አሉ። ቤተክርስቲያን ናት፣ መስጊድ አይደለችም። ምክንያቱም አቡነ ጎርጎርዮስ በጻፉት መጽሐፋቸው ላይ ቤተክርስቲያን ወይም ክርስቲያን የሚባሉት እነማን ናቸው በሚሉት ኢንክሉድድ እኛንም ጭምር ክርስቲያኖች ይባላሉ ብለዋል። ኦኬ ወደ ፖይንቴ ልደትን በዚህ ጠይቄው መመለስ አቅቶታል። ክርስቲያኖች አይደላችሁም፣ አቡነ ጎርጎርዮስ ክርስቲያኖች ናቸው ይላሉ። ኤኒዌይስ ሁለተኛ ጢሞቴዎስ 4:5 ላይ አንተ ግን ነገርን ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌል ሰባኪነትን ስራ አድርግ፣ አገልግሎትን ፈጽም ይላል። ሁለተኛ ጢሞቴዎስ 4:5 ሁላችሁም ትንበሉት አይ ቲንክ ባዮ ላይ ያለ መሰለኝ እና የወንጌል ሰባኪነትን ስራ አድርግ፣ አገልግሎትን ፈጽም። ምንድነው ስራችን? እንዴ ስራችን ማለያየት ነው ወይስ ምንድነው? ይሄ እንግዲህ ራሳችን ጥያቄ እንዲፈጥርብን ያስፈልጋል። ወደዚህ ስንመጣ ምንድነው ይዘነው የምንመጣው ኮንቴንት ምንድነው? ድራይቭ የሚያደርገን ፎርስ ምንድነው? በምንድነው የምንነዳው? ጴጥሮስ ላይ በመንፈስ ቅዱስ ተነተው የሚለው እንግሊዘኛ ድሪቨን ባይ ሆሊ ስፒሪት መጽሐፉን ጻፉት ይላል። ድራይቭ የሚያደርገን ምንድነው? የሚያንቀሳቅሰን ምንድነው? ከመኝታችን ክርስቲያን አነገድ ነበር። ምንድነው? ለእናንተ አሳይመንት ተሰጣቸዋለሁ። በዚህ ጌታ ሊመጣ በደጅ በተቃረበበት ጊዜ ድራይቭ የሚያደርጋችሁ አንዳንዱ ስለ ወንድሙ እዚሁ በጌታ ስለሆነው ጥርሱን ሲያንገጫግጭ ነው የሚነሳው ከመኝታው።
አንዳንዱ ሌላ ነገር። ወገኖቼ እንመለስ። ኦኬ ወደ ቶፒኩ ስንመለስ በወንድሞች መካከል ችግር እንደሚፈጠር እንደገና ደግሞ እንደሚፈጠር ብቻ ሳይሆን እንዴት እንደሚፈታ በቃሉ ውስጥ አለ። ችግር ተፈጠረ አይደለም። ችግር ለምን ተፈጠረ አይደለም። አይ ቲንክ ከካሎራም እንደሰማሁት ከኤርሚም እንደሰማሁት ችግሩ ለምን ተፈጠረ ሳይሆን አንደኛ የተፈጠረው ችግር ምን አይነት ነው። በጣም ከባድ ነገሮች ናቸው። ቅድም እያንዳንዱ ሲወጣ ነው የረሳዋቸውን ሁሉ ሽብልቅ ሳይቀሩ ለኦርቶዶክሶች ወንጌል መስበክ ብላስፈሚ ነው። ይኸውላችሁ አሁን ሰሞኑን ቪዲዮ ልሰራ ነው እዚህ ለኢትዮጵያን ኢስተርን የወንጌል ጊዜ አለን ከተወደዱ ወንድሞች ጋር። ከዛ ውስጥ አንዱን ታውቁት ይሆናል። ፖስተር ስለጥፍ ቪዲዮ ላይ ታዩታላችሁ። ፓስተር ዘላለም ይባላል። ከነሱ ጋርና ከተወደዱ አገልጋዮች ጋር ለምስክርነት ወጥተን ነበር ዳላስ። እንዴት አፌክት እንዳደረገን እንድታውቁ ነው። እና በሄድንበት ፓስተር ዘላለም የምታውቁት ፖስተሩ ላይ ስታዩት ቪዲዮ ሲሰራ ትጠይቁታላችሁ። ብዙ አገልጋዮች የሚያውቁት ነው። እና አብረን ግራ እስከሚገባን ድረስ ወደ የትኛው ቤተክርስቲያን ነው የምንመጣው? ወደ ሉተራን ነው? ምድር ላይ ወርዶ እንደዚህ አፌክት አድርጓል የወንጌልን ስራ አሉን። ወንጌል ልንሰብክ ወጥተን በቃ ወንጌል እንዳንሰብክ ይሄ የሰጡት አሳይመንት እንቅፋት ሆኖብን በምድር አየን። ድሮ ምንድን ነበር የሚሉን? በጫማ ጥፊ ምናምን የነ እዩ ጭፋ ምናምን ነበር የሚያሳዩኝ ለምስክርነት ወጣ የነሱ እና የትኛው ነው ምናምን። አሁን ደግሞ ወደ የትኛው ነው ብለው እንደዚህ አይነት አሳይመንት ሰጡን። ቀላል ነገር አይደለም የተሰራው ስራ። አሁን ምንድነው ይሄ ተፈጥሯል። ግን አንድን ቁስል ወገኖቼ እንደሚገባ ካላከም ነው እንደ አይሽርም፣ ይመረቅዛል። ልክ እንደዚህ ይሄ ነገር እያንዳንዱ ነገር ካሎራ ቅድም አሜን ቶናችንን መለወጥ አለብን፣ አንዳንድ ነገሮችን ማስተካከል አለብን እንጂ ግን ይሄ ነገር ይፈወስ። እርቅ የተባለው የተነጋገሩት እኔ እንደዚህ ተናገርኩ ነው በሱ ሶልቭ የሚሆን አይደለም። ሰምቼዋለሁ፣ አይቼዋለሁ። ላይቭ ባልገባም እኔ ሌላ ቦታ ነበርኩኝ፣ ዩቲዩብ ላይ አይቼዋለሁ። ሌላ ቦታ እንትን እያገለገልኩ አይ ቲንክ መነን ጋር እያገለገልኩ መሰለኝ እንትን ያልኩ የገቡት ነገር ግን ያ ሶልቭ አያመጣም። እርስ በርስም እንኳን ራሱ ጀኒዩን አልነበረም። በትክክለኛ ሁኔታ ተጨምቆ ያ ሁሉ ከባድ ነገሮች ወጥተው በትክክለኛ ሁኔታ ይቅርታ መደረግ ከምን አንጻር ነው የተባለው? እያንዳንዱ የተባለው ነገር ጠረጴዛ የሌላት እንትን ማን ነው ያለ? እንደዚህ ማን ነው ያለ? ህንጽ አዳራሽ ቆጥረዋለሁ እንደዚህ የተባለውና ከዚህም ይወላችሁ ይሄ አሁን ወጣ እንጂ ከዚህ በፊት እንደዚህ አይነት የተናገሩ ሰዎች ሐሳብ ስንሰጥ ዘለው የሚወርዱ ነበሩ። ስንገባ የሚወርዱ ነበሩ። እኛ አይገባኝም ነበር። እና እንደዚህ አይነት ጥላቻ ፐርሰናል የሆነ ጥላቻ ሁሉ ያላባቸው ሊፈወሱ ይገባል። አይሮን ኬር ስለነሱ ስንገባ መውጣታቸው፣ ስንወጣ መግባታቸው፣ ሐሳብ ስንሰጥ እንደዚህ የራሳቸው ችግራቸው ነው። አይሮን ኬር። ይሄ ትልቁ ይኸውላችሁ አንድ ነው የተሰጠው ትእዛዝ። እግዚአብሔር አምላካችን በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ሐሳባችን እንወድ ዘንድ ባልንጀሮቻችን እንደራሳችን እንወድ ዘንድ። ይሄ ቱምቢ ይሄ ሌፍት ቢሃይንድ ከጥላቻ ጋር የሚሰበስበው ጌታ አይመጣም። ጥላቻ በውስጡ ያመረቀዘ እርሾ ከያዘን የሚሰበስብ ጌታ አይመጣም። እያንዳንዳችን ልንሳል ልንገባ ይገባል። በጥላቻ የምንንቀሳቀስ ወደ ጎን የምንናቆር እና ሞቲቫችን ድራይቭ የሚያደርገን ምንድነው? እኔ እስከዛሬ ድረስ ያልተመለሰልኝ ነገር ቢኖር ወገኖቼ የምትመልሱልኝ ካላችሁ የወገኖቻችን ፐርፐዝ እና ሚሽኑ ምን ነበር? እስካሁን ድረስ አልገባኝም። ፐርፐዛቸው ምንድነው? ምን አኮምፕሊሽ ለማድረግ ነው ያንን ሲናገሩ ነበር? እና ያ ነገር ተድበስብሶ ይሄው በሁሉም ውስጥ አለ። ተድበስብሶ በቃ እንደዚሁ በቃ ተዋደናል፣ በቃ ፍቅር ቀጥል አይሆንም። አሁን እየተባለ ያለው እያንዳንዱ ነገር መጥቶ የተናገሩት ነገር ወይ ራሳቸው እያንዳንዱ ፎርዋርድ ይደረግላቸው ከረሱት ያንን መጥቶ ይሄን ያልኩት ትክክል አይደለም ማለት መቻል አለባቸው። ስለ ምድር ተናግሯል። በምድር እኮ ኤርሚም ተናግሯል። እኔም ሳገለግል ነበር 10 ጊዜ እስከሚሰለቻችሁ ድረስ ልደታ መካነ ኢየሱስ ቄስ ነብዩ ስማቸው ነብዩ ነው። የልደታ መካነ ኢየሱስ ቄስ ነብዩ ጋብዘውኝ አሁን በሄድኩ ጊዜ ከ3 ወር በፊት ልሰብክ ወጥቼ ድምጼ ከልክሎኝ ነው ሌላ ፓስተር ባካፕ ተዘጋጅቶ ስለነበረ ለሱ የሰጠሁት ልደታ መካነ ኢየሱስ። እኛ ጋር ደግሞ የቤተሰብ ሰርግ የነበረው ቄስ ትግስቱ ነው ያገለገለው ሪሴፕሽን ላይ
በቀላሉ ከዛም በፊት ባለው አገልግሎት ሁሉ አብረን ያለንን አገር ቤት እኔ ሞስት ብዙ ጊዜ እኔ መሰረተ ክርስቶስ ሰሜን አጥቢያ ነው ጌታን ያገኘሁት ራሻ ኤግዚቢሽን ነው። ግን በአብዛኛው ህብረት የማደርገው ብዙ ነገር ያሳለፍኩት ለእንጦጦ መካነ ኢየሱስ ቅርብ ስለነበር ከመካነ ኢየሱስ ልጆች ጋር ነው ብዙ ያገለገል ነው እና በእንደዚያ አይነት ይሄንን ጮህ ነረባካችሁ አትለዩን። ኦኬ ትራዲሽናል ልዩነት አለን። ቤዚክ በሆነ ዶክትሪን አምስቱ ሶላ ላይ አንድ ላይ ሆነን እያለ በቃ ይሄንን ይዘን መሄድ ሲገባን እየለጠጡ እንትን ያሉ። ሌላው ወደ እናንተ እንትምል እንግዲህ አሁን በእምነታችን በወንጌል አገልግሎታችን ላይ ይሄው አሁን ቅድም እንደነገርኳችሁ በአንድነታችን ላይ ችግር ፈጥሯል፣ መርቅዟል። ይሄ በትክክል ይታከም ነው። አሁን አይ ቲንክ የካሎራንት አያግሪ ይሄ ኢንዶርስ አደርገዋለሁ። በትክክል መታከም መፈወስ አለበት። ነገ ይደግሙት አይደግሙት እንደሆነ የራሳቸው ጉዳይ ነው እነሱ። ግን አሁን ይሄ የሆነው ነገር እንትን ይበል። አሁን ኤርሚ ባለው ላይ እንደዚህ እንትን ያለ ምናምን እንደዚህ ያዝኛለሁ ያለው እኔ የማውቀው ታሪክ ስላለ እንደዛ አይደለም። ያንን ለውጡን ያሳየን ብዬ ተናግሬያለሁ ወንድማችን ስለማውቀው ከ15 ዓመት በፊት አንድ ቦታ ላይ ያደረገውን ስለማውቅ ደጋግሜ ተናግሬያለሁ። አድርጌ ፐርሰናል የሆነ ነገር አልናገርም። ስለሱ ወንድም ግን ብያለሁ። ኦብዘርቬሽን ጥላቻ የለብኝም ነው የምትለው? የለብኝም። በጣም እግዚአብሔር ከሰጠኝ ጸጋ አንዱ ኦብዘርቨር ወሬቨርስ ጋይ የጠየከኝ ጥላቻ የለብኝም። እግዚአብሔር ከሰጠኝ ስጦታ ሙቾ በጣሊያንኛ በስፓኒሽኛ ሙቾ የሆነ ላቭ ነው ያለኝ። በጣም ትልቅ ፍቅር ለሰው ሰዎችን ሁሉ በጣም እወዳለሁ እግዚአብሔር ከሰጠኝ ስጦታ እና ይሄ የራሳችሁ ጉዳይ ነው። በጥላቻ የምትንቀሳቀሱ እዛው ከጌታ ኢየሱስ ክርስቶስ ጋር ታወራሩታላችሁ። እንግዲህ እምነታችን ተነክቷል። የወንጌል ስብከታችን አውትሪች ስንወጣ ተቸግረናል። ኦብስታክል ሆኖብናል። አንድነታችን ላይ ችግር ፈጥሯል። ቅድም ኤርሚ ሲናገር ነበር። በሆኑ ቪዲዮዎቼ ላይ አንድ ሁለት ጊዜ ጨምሬያለሁ። ይሄ ነገር መሬት ወርዶ መካነ ኢየሱስን የሚከፋፍላት ነው፣ ቶሎ ይታሰብበት ብዬ ተናግሬያለሁ። ላይቭ ላይም ተናግሬያለሁ። ቪዲዮዎቼ ላይ አይዊሽ እንደ ለሬከርድ ቢኖር ደስ ይለኛል እሰራለሁኝ ብዬ ነበር። ይሄን ነገር ምንም እነሱ ጋር የማይደርስ መስሏቸው ዕብራውያንን ጠቅሼ አንድ መራራ ስራ አድጎ የሚለውን ጠቅሼ እንደነሱ አይነት እስታበና አንዱ እኮ መካነ ኢየሱስ ቤተክርስቲያን ነኝ እያለ እኮ እዚህ ሀሳብ የሚሰጥ ነው እኮ መካነ ኢየሱስ ነኝ ይላል። ቤተክርስቲያን ገብቻለሁ እያለ እኮ ኤክስትሪም የሆነ እንትን የሚሰጥ ነው። የጥላቻ ንግግር ከሚናገሩት አንዱ እሱ ነው። ቅድም ቅዱስ የተባለው ተጠቅሷል እዛ በድነት ትምህርት አንድ አይደለንም ያለ ሰው። እንደገና ደግሞ ማን ነው የሚባል ስሙን ልጥቀሰው፣ ኤልያስ የሚባል ትላንትና ዮኒ ቤት ገብቶ እንትን ስለ ፔኔኮስታል ፕሮፌቲክ አንሰር ዲቤት ሲያደርግ ምን አለ ገባና የተጠየቀው ጥያቄ ከፔኔኮስታል ጥያቄ የምትጠይቁ ኦርቶዶክሶችን ነው የተጠራው። ታኑ ኢማጂን ጋይስ እያዳመጥኩ ከስር ኤልያስ ሉተራን የተባለው ሪኩዌስት ጠይቆ ገባና ኦኬ አንተ ከፔኔኮስታል እንትን መካነ ኢየሱስ ነህ እንትን ስለ መንፈስ ቅዱስ ትመልሳለህ? እቃወማለሁ፣ አልቀበልም። እንዴ እስከዚህ ድረስ አሁንም ጽንፈኞች አሉ። ገና ያልታከመ ርዝራዦች በስር ውስጥ አሉ። ይሄ ነገር ከመነሳቱ በፊት እኮ አስቼ ቤት እኮ እኔ ብዙ ጊዜ ተጣልቻለሁ። እንደዚህ አይነት አንድ አይደለም ማነው ፖድካስት የሚባል ነበረ። አንድ አይደለንም እንለያያለን ምናምን የሚል እንዴ ምንድናቸው እነዚህ ሰዎች? ችግራቸው ምን እንደሆነ ታውቃላችሁ? ዘይት የላቸውም። the problem is the oil ዘይቱ የላቸውም። መንፈስ ቅዱስ ከሌለ በልዩነት ላይ በእንደዚህ አይነት ላይ ትሰራለህ። መንፈስ ቅዱስን ከተቀበልክ በመንፈስ ቅዱስ ከተነዳ ወንጌል ነው ስተኛ ስትነሳ የሚያሳስበው። ወንድምህን ትወዳለህ። በመካከላችን እኛ እኮ ኮፒ ፔስት ነን አላልንም እንዴ? በያለኝ አንድ የምጠቀመው አለ። አንድ ጊዜ ቃሌ ላይቭ ላይ ምንድነው ያልከው ያለኝ እዚህ ሀገር ስለሚቀበሉት ኩኪ ከተራ አይደለንም ብያለሁኝ። ኩኪ ከተራ አይደለንም። ኤግዛክት ዘ ሴም ነን አይደለንም። ቫራይቲ አለን፣ ልዩነት አለን። በልዩነታችን ላይ እግዚአብሔር ይጠቀማል። አንዱ የሆነ ቋንቋ ሲናገር፣ አንዱ በዛ ሲናገር፣ አንዱ በኩል ተፈና ሲናገር እግዚአብሔር በእያንዳንዳችን ይጠቀማል። ደግሞ ፊልጵስዩስ ላይ እያንዳንዱ በደረሰበት መረዳት ይመላለስ ብሎ ልዩነት እንዳለ መጽሐፍ ቅዱስ ራሱ አንዳች ቢገለጥልህ መረዳት ቢኖር የተለየ ነገር ቢኖር ለራስ ያዘው ራስ ተመላለስ ብሎ መጽሐፍ ቅዱስ ይናገራል። ስለዚህ እነዚህ ነገሮች እንትን ይበሉ። አኬ አንስታቸዋል። አኬ የሲነርጂዝምን እንትን ስለተነካበት ነው። ሲነርጂዝም እንደ አርሜኒያም አይደለም። ሲነርጂዝም የአርሜኒያን ሲነርጂዝም የዌስሊ እና
የኦርቶዶክሶች ሲነርጂዝም የተለያየ ነው። በዚህ አጋጣሚ አድሬስ ላድርግ። የነሱ ሲነርጂዝም አኬ እሱ ስለተነካበት ነው መጥቶ ያንን እንትን ምላሽ የሰጠውና እንትን ያለው። ቅድም ኤርሚ ካለው ጋር እስማማለሁ። እንኳንም እንትን እረፍት አሰጠን። ግን በዚሁ አጋጣሚ የነ አኬ ሲነርጂዝም ምን አይነት ሲነርጂዝም ነው? ምን አይነት ሲነርጂዝም ነው? በእኛ በጥረታችን የሚል ነው ያለው። ትምህርታቸው ጠቅላላ የኛ ጥረት ካልታከለበት እንዴ ሰምታችሁ የለም እንደ አንደኛ ቆሮንቶስ ማነው ፊልጵስዩስ 2:12ን ይጠቅሱና ተጣጥረን ምናምን ያ ሲነርጂዝም ነው። እኛ ካልተጣጣርን እኛ አግዝሃለሁኝ ሁሉ ይጨምሩበታል። ያንን ነው ሲነርጂዝም። ሲነርጂዝምን አታውቁት ምን ነው? ሲነርጂዝም እንደዛ አይደለም። እና ያ ስለተነካበት ነው አኬ። ግን አም ፕራውድ ኦፍ ዩ ጥሩ ነው ያደረከው፣ እረፍት ሰጠህን። ግን ሲነርጂዝም ትምህርት ኦርቶዶክሶች ያምናሉ ብትሉኝ የነሱ ሲነርጂዝም እንትን ሰው ተጣጥረን የኛም ጥረታችን ለፍተን ደክመን ነው የሚል እንጂ ስለ በእምነትና በጸጋ ብቻ እንድናለን። እምነት ጊፍት ነው። እኔ እምነት ተሰጠኝ አልተሰጠኝ አምኜ ድኛለሁ። አሁን እዛ ውስጥ እንትን አለም ዝም ብዬ ነበር፣ ቃሌን ጠብቄ ነበር። እምነት የእግዚአብሔር የጸጋ ስጦታ ይሁን እግዚአብሔር ይስጠኝም ወይም ደግሞ ከራሴም ይመንጭ አምኜ ጸጋው እግዚአብሔር በልጁ በኢየሱስ ክርስቶስ በኩል የሰራውን አምኜ ማለት እጄን ዘርግቼ እንዴ እናንተ እኮ ይቅር እዛ ውስጥ አለግባ። ስለዚህ አኬ ሲነርጂዝም እንትን አይደል ያንን እንትን ስላለ ያን ስለነካባቸው ለዛ ምላሽ ነው። ከዛ መጡና ለዛ ግብረ መልስ ሲመልሱ ነው አሁን እዚህ ችግር ውስጥ የገቡት። እግዚአብሔር ይመስገን። በቃ እንትና ያላቻ ጋብቻ ነበር፣ ያልተቀደሰ ጋብቻ ነበረ፣ ድምጥ ማጡ ጠፋ ማለት ነው። እነ ዲበኩሉ ገብተው ቅድም እንትን እንዳለው ኤርሜ እንዳለው ዲበኩሉ እንዴት ያመን ነበር። እነ ዲበኩሉ እነ ጆሲ የእንትን እያለ እናንተን እምነት ከኦንሊጂስስም ጋር ገብቶ እነ ጆሲ ይሳደባል የኛን እምነት። ድሮ እንደዛ አልነበረም ሲመጣ ከነ ኦንሊጂሰሶች ከነ ሉተራን ጋር እንትን ይልና ትንሽ ተናገሩት እስኪ። ጸጉሩ ነው እንትን የሚቆመው ጆሲ የሚባለው ካቶሊክ እና በቃ ይናደዳል። ግን ሲረግጡ ነው የሚውሉት። እነ ዲበኩሉ ተሰብስበው ኦንሊጂሰሶች አንድ ላይ አብረው ምንድነው የጻፈችው እህታችን? ሰዎች ሁሉ አሁን እንትን ምንድነው ሳክራመንትን እንትን ስላመኑ ወደ ኦርቶዶክስ እየፈለሱ ነው ብላ እኮ አጨብጭባ ነው የጻፈችው አይደል? እና ብዙዎቹ የሰሩት ብዙ ነገር አለ። ይሄ ሁሉ ይቅርታ መጠየቅ አለባቸው። ወደ ኦርቶዶክስ እንትን እያለ ነው፣ እየፈለሰ ነው ህዝቡ፣ ወደ ትክክለኛው ቤተ እምነት እየፈለሰ ነው አለች እህታችን ሉተራን። እንዴ የመጣው እኮ እንትን እኮ አመጽ አይደለም። ይሄ ሁሉ የኦይል ችግር ነው። ደግሞአለው የኦይል ችግር ነው። መንፈስ ቅዱስን ተቀበሉ። መንፈስ ቅዱስን የተቀበሉ በምድር ያሉ ሉተራን ማይ ጉድነስ እንዴት ያማሩ ናቸው። እነ ፍቄ ራሱ ለምን ከነሱ ጋር እንትን ወንድም ማከብረው ፍቄ በጸጋ የሚያገለግል ድሪቨን ባይ ሆሊ ስፒሪት የሚያገለግል ነው ቢሾፕ በፍቃዱ። እና እንደነሱ መንፈስ ቅዱስን ተቀበሉና ከድርቀቱ ውጡና ወንጌል ሴንተር አድርጉ። እዚህ ስሞል ካታኪዝም ላርጅ ካታኪዝም ኢየሱስ አይደለም ካታኪዝም። ይሄን ነው እኔ ድሮ ጀምሮ ቪዲዮ የምሰራው ይሄ ነው። ምንድነው እሱ እዚህ ጋር ኢየሱስ እኮ ተረሳ። ማነው ጌታን የሚቀበለው? ቪዲዮ ሰርቻለሁ አንድ ጊዜ አልጋዬ ላይ ሆኜ። አሁን እዚህ ሌት ተቀን የሚሰማ ማነው? ክርስቶስ ብትለው ስትሬንጀር እኮ ነው የኢየሱስ ስሟቸው። እስኪ እነሱ ጋር ግቡ። ኦርቶዶክስ እና እነሱ ጋር ተመሳሳይ ነው የሚያወራል ታሪክ ምናምን። ፎርጌት ዛት ኢየሱስ ክርስቶስ በል ኢየሱስ በል። ስለዚህ ስለ ኢየሱስ ክርስቶስ ጴጥሮስ ተዘግዝቆ እንደ ጌታ አትስቀሉኝ ብሎ በሮም ተዘግዝቆ ተሰቅሏል። ሐዋርያ ጳውሎስ አንገቱ ተሸትፏል። ዮሐንስ በዘይት እሳት ተቃጥሏል። ይሄን ስም አትጥሩብን እየተባሉ ሐዋርያ ሥራን አንብቡ። ይሄን ስም ኢየሱስ ያንቀጠቅጣቸው ነበር። ኢየሱስ እናንተ የሰቀላችሁት ኢየሱስ ክርስቶስ። ይሄን ነው ሰብከው ያለፉት ሐዋርያቶች። ሌላ ምንድነው የምታመጣብኝ? ስለዚህ ወደ ኢየሱስ ክርስቶስ ተሰበኩ። እስኪ ኢየሱስ ስትሉ እንስማችሁ። ናፍቀናል። ኢየሱስ ኦርቶዶክሶችም ኢየሱስ ስትሉ እንስማችሁ። ኢየሱስ ያድናል፣ ጸጋው በእምነት ያድነናል። ኢየሱስ ክርስቶስ ይመጣል ስትሉ እንስማችሁ። ይሰማል ኦርቶዶክሶች፣ ይሰማል ኦርቶ ሉተራን። ኢየሱስ በሉ፣ ኢየሱስ በሉ። እሱ ነው ነፃ የሚያወጣው፣ እሱ ነው የሚያድነው፣ እሱ ነው የሞተው። ከዚህ ውጪ ብታወራ አልሰማህም። እና አሁን ያልነው ነገራችንን እናስፋ ሳይሆን በትክክል ፈውስ ይምጣ። የመረቀዘውን በትክክል እናክመው ነው። ዘወይ የምናቀርብበት እንትን ማለት አለበት። አንዳንድ ነገሮችን ማስተካከል አለብን። በተረፈ ጥያቄው
ለጅልመን ጥያቄ ነው ካሎራ የጠየቀው። ቋንቋቹ ላንጉጃችን እንጠቀም እንጂ ያ ሁሉ ቧንቧር ተደርጎ እኔ እያንዳንዱን አለኝ እንደውም ለእንትን ቪዲዮ ልስራ አልስራ ሄዚቴት እያደረኩ ረጅም ጊዜ ቆይቻለሁ። በጣም ሃርሽ የሆኑ በወንጌላውያን ላይ በፔኔኮስታል ላይ የተነገሩ ንግግሮች ቅድም ኤርሚ እንትን አለኝ ያሳዝነኛል ነው እኔ ስለማቅ ማሳዘኑን ቶ ኤርሚ with dual respect ከሪስፔክት ጋር እኔ እንዳንተ እንትን አለለም እና ያንዳንድ ደግሞ የምንጠነቀቀው ኒክኔክ አይ ዶንት ኖ ምናልባት እስላሞች ሊሆኑ ይችላሉ ኒክኔም ሉተራን የሚል አስከትለው አዘ ኒክኔም የሚሳደቡ አሉ። እነሱንም ለዩዋቸው። እናንተ ሉተራውያን ለዩዋቸው። ይሄ ከኛ ወገን አይደለም በሉ። ለምሳሌ አንድሩ ሉተራን የሚባል አለ። በጣም ተሳዳቢ አለ አንድሩ ሉተራን የሚባል በየሄዳችሁበት ሲሳደብ የምታዩት። እንደዚህ ሉተራን ብለው ያስከተሉ ሰዎች እየመረመራችሁ ማነህ አንተ ከየት መጣ ብላችሁ ኢንቦክስ አድርጋችሁ ለዩዋቸው። በእናንተ ስም ደግሞ የእናንተን ስምም ስለሚያሰድቡ ማለት ነው። እና ምክንያቱም ሌሎቹም እዛም ቤተ ማርያማውያንም እነሱም እንደዛ ሊያደርጉ ስለሚችሉ ከዚህ ነገር እንትን ማለት አለባችሁ። እንግዲህ ይቅርታ ካስረዘምኩ ነው ያለኝ ሐሳብ ይሄ ነው። ነገሩ ወደ ፈውስ ይምጣ። እያንዳንዷ ነገር ይሄድበት። አድበስብሰው ቢያርሱ ምንድነው በአረም ይመለሱ ነው ምናምን። ኤርሚዬ በደንብ ይሄንን ትለዋለህ፣ በደንብ ታውቅበታለህ። እና እንደዛ በአረም እንዳንመለስ በትክክል ጥርት ባለ መንገድ እያንዳንዱ ነገር ሶልቭ ይደረግ። ኪሬድ ቴንኪው ጌርሳምዬ፣ ቆንጆ የሰባ ሀሳብ ነው የተናገርከው። እናመሰግናለን። ቴንኪው። ቀጥሉ ወንድሞች ቀጥሉ። እሺ ቃላብ ኤርሚያስ ተሳስቷል፣ አታሞካሹት ብሏል። ማሞካሸቱን ቴንኪው ግን ጌርሳምዬ ቴንኪው ወንድምነት እውነት ነው። አለባብሰው ቢያርሱ በአረም ይመለሱ እንላለን እኛ የገጠር ሰዎች ስለሆነን ማለት ነው። አራሽም ስለሆንኩ እንደዛ እንላለን። እና ቴንኪው ያነሳው ሀሳብ በጣም ወሳኝ ነው፣ ሊሰመርበትም የሚገባ ጉዳይ ነው። ወንድሞች እኔ ትልቁ ነገር ጠፍቶ እያለ ትንሽ ነገር ላይ ትኩረት ታደርጋላችሁ። አንድ ያደረገን ነገር ክርስቶስና የመዳን ጉዳይ ተበላሽቶ ሳለ ፐርሰናል ነገር ትላላችሁ። እና አሁን ወደ ቃላብ ነው የምሄደው። ምንድነው አታሞካሹት ወደ ያልከው ቴንኪው ስላልክ እኔም ማሞካሸትን አልፈልግም፣ ግን ኤርሚ ተሳስቷል ብለኛል። ምን ነበር ስተት ቃላል? እሺ ኤርሚ አመሰግናለሁ። ካሎራው ከዚህ በኋላ አታስወርዱኝ፣ ሳወራ አታስወርዱኝ፣ ሀሳቤን ልናገር። ሚስ አንደርስታንድ ካረግ አስወርደዋለሁ። እኔ ዝም ብሎ ይሄ ማቀሳሰር አልፈልግም። ማቀሳሰር አይደለም፣ እስቲ ያቀሳሰርኩበትን ንገረኝ። ሰው ያላለው የመሬቷን እሺ ዝም በል አንተ ዝም በል እሺ፣ በቃ ችግር የለውም። የኔን ጥያቄ መልስ ነው። ኤርሚ ተሳስቷል ያልኩበትኝ በጣም ከትልቅ አክብሮት ጋር ተሳስቷል ያልኩበትኝ አሁንም ቢሆን አኬ ቀጥልበት ላልከው እኔ ይሄን ሐሳብ ፔንቴኮስታል ነኝ አልስማማም። ምክንያቱም አኬ አታክ እያደረገ ያለው እኮ ይሄ እኮ ነው ስህተት እያልኩ ያለሁት። አኬ አታክ እያደረገ ያለው መካነ ኢየሱስንም ጭምር ነው። እንደ አስተምሮ ካወራን የመካነ ኢየሱስንም አስተምሮ ነው እያነሳ ያለው። በሶላዎቹ አንድነን ብለኸኛል ቅድም፣ በሶላ ግራሺያ አንድነን ብለኸኛል። ሶላ ግራሺያ ነው አታክ እያደረገ ያለው እና ይህንን ምንም ስህተት ካየው እኔ ስህተት ነው ብለው በጣም ታላቅ ነህ፣ በጣም ማከብርህ ሰው ነህ፣ በጣም መከታተልህ ሰው ነህ። ግን ስህተት ካየው ኦፍኮርስ ስህተት ነው ይሄ ነገር እላለሁ። እኔ ለማን ነው ይሄንን አኬ ቤት ስራ ሰጥቷል ብዬ ያልኩትኝ? እሱ ሰጠዋቸው ብሎ ያለው ለማን ነው? ለሉትራን ነው። እሱ አሁን እንትን እያለ ያለው ሉትራን ላይ ነው እየሰራ ያለው እኮ። ከማጋ ነበር እየተነጋገሩ የነበሩት? ከማጋ ነበር ስጋ ብቻ ፈጽሞ የነበረው? አኬ መሬት ላይ ካለችው ሉትራውያን ጋር ነበር እንዴ? እኔ ትምህርት ነው እያወሩ ያለሁት። ኖ ህብረት አንድነት ፈጥረው ጎሻ በእጃችሁ በሉ በርቱ፣ እናንተ እንዳትዋጡ በፔንቴኮስታሉ እያሉ ሲሏቸው የነበረ ከነበሩት ሰዎች እኮ መካከል አንዱ እሱ ነበረ። አኬ አታክ እያደረገ ያለው አንዱ ሰው ላይ ነው። ኖ ቆይ፣ አታኩ ጋር አይደለም። ከዛ በፊት እዚህ ቲክታክ ላይ ያሉትን ሉትራውያንን ብለው የሚሉትን በሙሉ ኦርቶዶክሳውያኑ ሲያሞካሿቸው ሲያጨበጭቡላቸው በርቱ፣ አይዟችሁ፣ እኛም ከጎናችሁ ነን፣ 90% ከእናንተ ጋር እንመሳሰላለን ብለው ከሚሉት ወገን ነበር እኮ አይደል አኬ? አዎ አንተ አታውቅም። ኦኬ መልሶ ቆይ
ኦኬ አዎ ከሆነ እንደኔ አወቆ ብለህ የምትል ከሆነ እሺ፣ በኋላ ላይ እንደገና ደግሞ ተጣሉ ማለት ነው። ጸጋ ብቻ ብሎ የሚለውን ሲል መሬቷ ላይ ላለችው ቤተክርስቲያን ብሎ አላለም እሱ። ኦኬ ቢሆንም መሬት ላይ ያለችዋን የሚወክል ትምህርት አይደለም ኤርሚ። አድብጠኝ ብራዘር፣ ቲክቶክ ላይ ለሚወራወሩት ሰዎች ነው አይደለ የቤት ስራ ሰጥቻቸዋለሁ ብሎ ያለው። የቤት ስራ ብቻ ሳይሆን ትምህርት ነው አታክ እያደረገ ያለው እኮ ትምህርቱን ትምህርት ላይ ነው እየተመታ ያለው ትምህርት ነው እንጂ መካነ ኢየሱስ እየተመታች ነው እያልኩ ነው እዚህ ጋር በትምህርት እኮ። ታዲያ መካነ ኢየሱስ ከተመታች መካነ ኢየሱስ ከተመታች ማለት ነው አንተ ካልክ አንተ የምትለው እንደዛ ከሆነ ከተመታች ፔንቴኮስታልን ከሚመቱና ፔንቴኮስታልን ከሚያስመቱ ለመታቸው ለሱ መልስ ይስጧ። እኛን ትናንትና በነገረ ክርስቶስ ጉዳይ በመዳን ጉዳይ አንድ አይደለንም ብሎ ያለ ሉትራዊ ነኝ ብሎ የሚል ሰውዬ እኔን ምን አድርግ ነው ብለህ የምትለኝ? ክርስቶስን እኮ ነው የነካብኝ ብዬ ቀደም ተናግሬያለሁ። ወይስ አሁን ክርስቶስን ነው እየነካ ያለው ኤርሚ? አድምጠኝ። ይንካ ከፈለገ አኬ ማለት ነው ክርስቶስን ከነካ ይንካ። ክርስቶስን ሲነካ ግን እነሱ እኮ ዝም ብለዋል። በክርስቶስ ፔንቴኮስታሉ አንድ አይደለንም ብለዋል። ኦኬ የዛን ሰዓት ላይ ከፔንቴኮስታሉ ጋር በነገረ ድነት አንድ አይደለንም ብለው ካሉ በኋላ እኔን አሁን ምን አድርግ ነው ብለህ የምትለኝ? እኔ አሁን እያልኩ ያለሁት ኤርሚ ሀሳብን ግልጽ አስጨርሰኝ። የወንጌል ስብከቱ የወንጌል ሰበካው ብላስፌሚ ነው። በነገረ ድነትም ጉዳይ አንድ አይደለንም ብለው ያሉት እኮ 3400 ነው 3500 ሰው እየሰማ እኮ ነው። ትናገራላችሁ አትናገሩም ተብለው እምቢ ካልክ እያንዳንድን ነው ማፈርጠህ ከገስት ላይ ተብለው አራውንድ ዘቡሽ አትዙሩ። ከፔንቴኮስታል ጋር ያላችሁ የነገረ ድነት ትምህርታችሁ አንድ ነው አንድ አይደለም ብሎ ሲጠይቃቸው አንድ አይደለም ብለዋል። መካከላቸው የነበረው ቅዱስ የሚባል ሰው በዛ መካከል የበሰሉ ናቸው ብለን ብንላቸው የምናከብራቸው ወንድሞች እንኳን ማይከፍተው እንዲህማ አይባልም፣ በነገረ ክርስቶስ ጉዳይ አንድ ነን አላሉም። ሳክራመንት ላይ ብንለያይ እንኳን ነገረ ክርስቶስ ጉዳይ ላይ ጸጋ ብቻ ክርስቶስ ብቻ እምነት ብቻ ብሎ የሚለው ላይ አንድ ነን አላሉም። ለምን? እንደ ሎተሪ ትኬት ሲፋቁ አብዛኞቹ እንደዚሁ ያ ልጅ እንዳለው ነው ብሎ የሚሉት። እኔ የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን መሬት ላይ ያለችዋ ይህንን አሁን እዚህ ቲክታክ ላይ ያሉት ሉትራውያንን ብለው የሚሉትን እስቲ በየምስባካቸው በየአውደ ምሕረት ነው በየምስባካቸው ፑልፒት ላይ ቆመው እስቲ ለህዝቡ ይናገሩት። እዚያውን ቲክታክ ላይ ያሉቱ በእኛ በፔንቴኮስታ ላይ ያወሩትን የመካኒስት ቤተክርስቲያን ራሱ ቄሶቹ ከሄድ ኦፊስ ጀምሮ እስቲ ለህዝቡ በየማህበረ ምዕመናናቸው ይናገሩት። ቸርቿ ለሁለት ተከፍሎ ግማሹ ወደ ሙሉ ወንጌል፣ ግማሹ ወደ ቃለ ሕይወት፣ ግማሹ ወደ ተለያዩ አብያተ ክርስቲያናት ነቅሎ እንደሚወጣ ያውቃሉ። ለምን? ህዝቡ በጌታ ያመን መሆናችንን ያውቃል። ኦኬ ሙሉ ወንጌል ቤተክርስቲያን የምትባል ያልዳነች፣ መሰረት ክርስቶስ የምትባል ያልዳነች፣ ቃለ ሕይወት የምትባል ያልዳነች፣ አማኑኤል የምትባል ያልዳነች ቤተክርስቲያን፣ ህይወት ብርሃን የምትባል ያልዳነች ቤተክርስቲያን ብለው አይደለም ህዝቡ የሚያውቀው። እዚህ ቲክቶክ ላይ እንደሚያወሩት ሉትራውያንን ባዮቹ እስቲ በየምስባኮቻቸው ይህን ነገር ይናገሩ፣ ለህዝብ ፐብሊክ ያርጉት። ለሁለት ነው የምትከፈለው የኢትዮጵያ መካኒስት ቤተክርስቲያን። ህዝቡ አትቷት ነው የሚወጣው። ለምን? ህዝቡ እንደ ዳንን ነው የሚያምነው። እኛም ልክ እንደ ዳኑ ነው የምናምነው። እነሱ መሬት ላይ ያለችዋም ማለት ነው። የተሰራው ነገር እናንተ ቀላል መስለዋል። እዚህ ምን ነበር አንድ የሚያደርገን? ክርስቶስ አይደል እንዴ? በክርስቶስ ጉዳይ አንድ አይደለንም ብሎ ካለ በኋላ መጥቶ ፐርሰናል የሆነ ነገር ይቅርታ ተጠያይቁ ይባላል። እኔ ሚስቴን አልነጥቀኝ ሚስቱን አልነጥቁት እንደዚህ አይነት ነውር ውስጥም አንገባም። ጉልት ርስቴን መሬትን ወሰድብኝ ብያለል ከማናችንም ጋር ማለት ነው። ዋናውን ክርስቶስን አበላሽቶ በክርስቶስ ጉዳይ ላይ ያለውን የወንጌል ሰበካውን ጉዳይ አፈር ደቼ ከጋጠ በኋላ መጥቶ ስለ ፍቅር ብለን ፍቅርን ያስተማረንን ጌታ እኮ አንድ አይደለንም፣ በሱ ጉዳይ ከእኔ እናንተ አንድ አይደለንም ብለዋል። ፕሮቴስታንት በሙሉ ግብረ ሰዶማዊ ነው ብሎ ባለበት ሰው ቤት ተገኝተው ማለት ነው። ያው ብቻቸውን ቢገቡ የሚሰማቸው ሰው የለም፣ ካለም የተወሰነ ሰው ነው። ስለዚህ ሰው ፍለጋ ነው። ሰው የሚሰባሰብበት ጉርጡም ጊንጡም አረሙም ብሎ ባለበት በዛ ሰብስበን አሉ እንዳለ ዩኒፎርም መስለው ገቡ። ማፈሪያ ከፔንቴኮስታል የምትለየው
ሎጎ ያለበት ነገር ተመሳሳይ አድርገህ ቲሸርት ለብሰህ ስለመጣህ ወይ ደግሞ ሎጎህን አንድ ስላደረግህ አይደለም። ማፈሪያ። እዛ ቤት ያየኋችሁ ሰዎች በሙሉ ማፈሪያ። እስካሁን የሙሉ ወንጌል ቤተክርስቲያን የሆናችሁ አባላት የመሰረት ክርስቶስ መስቀሏን አርጉና ኑ ብለብሰል ማፈሪያ ነው ብዬ የምልህ። በሎጎ አይደለም አንድ የምትሆነው። እኔም እንግዲህ ንስቴ ጉባኤ እግዚአብሔር ቤተክርስቲያን ሎጓችንን አድርገን ማፈሪያ ነው መባል ያለብኝ ኤርሚያስ። እንደዛ ባረግ አልሸጥ ያለ በግ ይመስል ተደርድረው የተናገሩት ግን ሰምተውናል። እዚህ ትልልቅ ሰዎች አሉ የሚሰሙን እኔንም እነሱንም ሁላችንንም። ቀላል ነገር የተነገረ መስሏችኋል እናንተ? ቁጭ ብለው ነው ከማያምኑ ሰዎች ጋር እኛን ሲያስረግጡን የነበሩት። ፔንቴኮስታልን እንደ ቸርች ማለት ነው፣ ቸርቻችንን እንደ ቸርች ክርስቶስንም የዳንበትንም እውነት የወንጌል ሰበካውንም በሙሉ እና ዋናው ፐርሰናል በተነጋገርንበት ነገር ነው ይላል። ኖ ፐርሰናል የሚባለው ነገር ነው ተነገረ ተብሎ የተባለው። እኔን አሁን ፐርሰናል ተናግረሃል ብሎ ተብያለሁ አይደለ? ኦኬ ፐርሰናል የሆነውን ነገር ስናገር ለዚህ ንግግር መነሻው ምን ነበረ? ክርስቶስን ስለነኩብኝ ነው። ወንጌል ሰበካውን ስለነኩብኝ ነው። መካነ ኢየሱስ ሉትራውያን ስለተነኩ ነው የመጣሁት አይደል ብሎ ያለው። እኔ ደግሞ ክርስቶስን ስለነካብኝ ነው። የወንጌል ሰበካውን ስለነካብኝ ነው። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ወንጌላውያን እዚሁን የቤት ላይ እንኳን ጠርቻቸው 2-3 የሚሆኑት ኧረ እኛ እንደዚህ አናውቅም ነው ያሉት። የወንጌል ሰበካው ቢሮ እኮ የወንጌላውያን ቢሮ እኮ አለ። እና ምንድነው የምታረጉት ብዬ ስል ኤርሚ ወንጌል ሰብከው ላልዳኑ ሰዎች ኦርቶዶክሳውያን እንዳልዳኑ ነው የምታምኑት? እንደዳኑ እኛ እንዳልዳኑ ነው የምናውቀው። መዳን ስለሚያስፈልጋቸው ወንጌል እንሰብካለን ነው ያሉን። እኔ እንድቻ አይቷ መካነ ኢየሱስ ነው የማውቀው። በክርስቶስ ኢየሱስ የወንጌል ስብከት መሰበክ አያስፈልጋቸውም ብላ ምትል መካነ ኢየሱስ አላቅም። እኔ አላቅም፣ በእውነት አላቅም። ምናችን ላይ ነው ያልተነገረው? ቆይ አሁን እኔ መታችሁ ፍቅር ፍቅር ብላችሁ የምትሉ ወንድሞች ማለት ነው የፍቅር ጉድለት ነው እንዲያጣላን፣ ፐርሰናል ጉዳይ ጥላቻን እንዲያጣላን። በስም እንኳን ራሱ እንኳን አንተዋወቅም ነበረ። በስም ኤርሚያስ ልባል ዳዊት ልባል እንትና ይባል አንተዋወቅም ነበር። እና የተዘራው ዘር እንዲህ እንደ ቀላል ነገር አይታችሁት ከሆነ እኔ ለምን አያችሁት ብዬ አልልም። እኔ ጋር ግን ብራዘር ክርስቶስን አጥፍተህ የወንጌሉን ስብከት አጥፍተህ ከኔ ጋር የምትፈጥረው ፍቅር የምትፈጥረው ሰላም የለም። በመጀመሪያ እሱ ይስተካከል። ኦኬ አይ በስሜት ሆነን የተናገርነው ብለው የሚሉ ከሆነ ይቅርታ ይጠይቁ። ህዝብ ቆጠራው ላይ ሁሉ አልነበር የተገባ የነበረው? የኛ አባላት እኮ ይሄን ያህላሉ ተብሎ ማለት ነው። ታዲያ መካነ ኢየሱስ አባሏ እንደው 8 ሚሊዮን እንደተባለው 13 ሚሊዮን የሚባል 20 ሚሊዮን የሚባል በምን በዛች መካነ ኢየሱስ? በወንጌል ስብከት። እኔ የማውቀው ይሄን ነው። ወይስ እንደ ነብዩ መሐመድ ተከታዮች 4 እያገቡ እየተዋለዱ ነው ብዬ እንዳልል ወገኔ ነው አውቀዋለሁ። 4 እያገቡ አይደሉም። በምንድን ነው የተባዛችው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን? በወንጌል ስብከት አይደለም ወይ? የወንጌል ሰበካ ስለምታደርግ አይደለም ወይ? መዳን በእግዚአብሔር ላይ በኢየሱስ ክርስቶስ ነው ብላ ስብከተ ወንጌል ስለምታደርግ አይደለም ወይ? ነው ነው። ስለዚህ ዝም ብለህ ነው ተሳስታል ምናምን ብለህ ያልከኝ እና አልሳሳትም ማለት አይደለም፣ ግን ያመጣኸው መሞገቻ ሀሳብ በቃ
ኤርሚ እኔ ያልኩ ያለሁትኝ ፐርሰናል እንትናችሁን ሳይሆን ትምህርት ነው። እዚህ ጋር የመካነ ኢየሱስ ትምህርት ነው የተነሳው ነው። የመካነ ኢየሱስ ትምህርት ከተነሳ እኛም እንደ ፔንቴኮስታል አንድ ሰውን ስለምጠላ ነው የመካነ ኢየሱስ ውስጥ ይመልሱ። በቃ እኔ ከዚህ በኋላ አልመልስልም። ይመልሱ። ስለ ፔንቴኮስታሉ ተጠይቆ እነሱ አንመልስም አይደል ያሉት። አሁን ቅድም ሲጠየቅ አሁን ማነው ጌርሳም ነው ማነው ሲናገር ኤልያስ የተባለው ስለ ፔንቴኮስታል ተጠይቆ ስለ መንፈስ ቅዱስ ተጠይቆ እኔን አይመለከተኝም ፔንቴኮስታሉ ነው የሚመለከተው ብሎ አይደል ያለው። ኦኬ። ስለዚህ ስለ እነሱ ካታኪዝም ከተጠየቀ እኔን አይመለከተኝም። እንኳን አኪ አይደለም ለምን የኦርቶዶክስ በሙሉ ዘመቻ አይዘምቱባቸውም? ይመልሷ። ይመልስ። መጽሐፍ ቅዱስ ያልሆነውን ትምህርት እኔን ተወኝ። ኤልያስ የተባለው ገብቶ ስለ ፔንቴኮስታል ቆይ ስለ መንፈስ ቅዱስ ስለ ጸጋ ስጦታ ስለ ካሪዝማቲክ እንቅስቃሴ ሲጠይቅ እሱም ፔንቴኮስታሉ ይመልሱ ብሎ አለ አይደል? እሱን አይመለከተው። ኤርሚዬ እንደዛ አይደለም። ይሄ ፕሮፌቲክ አሁን ከስር ያለው ከነ ዮሐድ ጋር ይታገላል ብዙ ሆኖ ከበውት ማለት ነው ስለ ልሳን። ከዛ የፕሮቴስታንት ስላልነበረ በፔኔኮስታል የሆናችሁ በመንፈስ ቅዱስ ሙላት በልሳን የምታምኑ ግቡ ከዛ ወገን የሆናችሁ ከኦርቶዶክስ ስለነበረ ጥያቄ ለመጠየቅ ኦርቶዶክሶችን። ከዛ ኤልያስ ሉተራን ሪኩዌስት ጠይቆ ገባ። አንተ ሉተራን ነህ አለው። እንትና ማን ነው ዮኒ፣ አንተ ሉተራን በልሳን ታምናለህ እንዴ ሲለው እኔ እቃወማለሁ አለ። ቪዲዮ ቆይ ምናልባት ካገኘሁት እንትን እለዋለሁ። እና እኔ ምን ሊያደርግ ነው በዛን ሰዓት በዛ ባልተጠራበት የገባው ይሄ ሊናገር ነው። ፔኔኮስታል ለዚህ ነው የተሰማኝ። ፔኔኮስታል ሲጠራ ይሄ ፕሮፌቲክ አለ እና እኔ እቃወማለሁ በልሳን አላምንም አለ። እንደነዚህ አይነት ኤልያስ ሉተራን ከእነሱ ጋር ተቀምጦ የምናየው ነው። ትላንትና ነው ይሄ የሆነው። ሰምተሃል አይደል ካሌብ? አሁን እኛ አንደኛ የጠራው ኢንቫይት የተደረገው በጸጋ ስጦታ በልሳን የምትጸልዩ ነው ተብሎ የተባለው እሱን አልጠራውም። በስም መላክ የነበረባቸው በልሳን የሚጸልዩ የጸጋ ስጦታ እንደኛ የተቀበሉ ሰዎች ናቸው መግባት ያለባቸው። ለሚኪ ለማገዝ የሚሆን ለተጠይቀው ጥያቄ መልስ ለመስጠት የገባው ማን ነው? ኤልያስ የሚባል ገብቶ ምንድን ያለው እኔ ይህን እቃወማለሁ አለ። እንደነኛ አይነት እኮ አረሞች እኮ ናቸው እኛን ያስቸገሩን። አየህ፣ አረም የትውልድ አረም ከተቃወመ ኤልያስ የተባለው ሰውዬ ሄደ ተቃወሟ። እዛ ሂድና ነቄስ ስንት ነቄስ በሪውንን ተቃውማቸው ሄድና ተቃውሞ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን በምስባኳ ላይ በማህበረ ምዕመኗ ላይ አገልጋዮቿ በማይክራፎን የሚጸልዩትን ልሳን ጸሎት ተቃውም። እቃወማለሁ ብለህ የምትለው ኦርቶዶክሱ ጋር መታ አይደለም። ሂድና ቸርችን አጽዳ። በመጀመሪያ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን በልሳን ተበክለ አለሃለች። እንግዲህ እናንተ እንደምትሉት ከሆነ አገልጋዮቿ ቄሶቿ ሁሉ ጭምር በልሳን ይጸልያሉ። ከሌላ ቸርች ከኛ ከወንጌላውያን አማኞች እየጋበዘች ስብከቷ ላይ ምስባኳ ላይ በልሳን ታጸልያለች። ሂድና ተቃውማት። እዛ እኔ ይህንን እቃወማለሁ በላት። እጅን አንጠልጥለው እግርን አንጠልጥለው ያስወጡሃል። እጅን እግርህን አንጠልጥለው ያስወጡሃል። ቄሶችን ሂድና ተቃውማቸው። መጀመሪያ እነ መርድን ተቃውም። ሂድና ቀጠና ሁለት ማነው እንጦጦ መካነ ኢየሱስ በልሳን ይጸልያል። ሂድና ተቃውማቸው። የሰራዊት ጌታ እግዚአብሔር መልእክት ሲያመጣ ይናገራሉ። ሂድና ተቃውማቸው። በመጀመሪያ እኔ ይህንን እቃወማለሁ ብለህ ማለት ያለብህ የማያምን ሰው ቤት ባልተጠራህበት ገብተህ አይደለም። እነሱ እንደዚህ ብለው መልስ ከመለሱ እኔ ምንድን ነው ታዲያ ስለ ላርጅ ካታኪዝም ስለ ስሞል ካታኪዝም ለተጠይቀው ይመልሱ። እነሱ እኛን ተወን ነው ብዬ የምልህ ቃላብ ጨርሻለሁ። ከዚህ በኋላ ለምጠይቀኝ ጥያቄ መልስ አልመልስልህም። ኦኬ። አየህ፣ የጸጋ ስጦታ ሲባል ለእኛ ለፔንቴኮስታሉ ብቻ የሚመለከት መካነ ኢየሱስን የማይመለከት ቸርቿ እንደምትቃወሙ አድርገው የሚያወሩ ማለት ነው። ወጥተው በስሜት ፈረስ ላይ የተቀመጡ። ሂድና ቄሶችህን ተቃወም። የቻይናውን ጽሑፍ ሸምድዳችሁ ብላችሁናል አይደል? ቄሶችህ በቻይናው ጽሑፍ አንተ ባልከው በቻይናው ጽሑፍ ተበክለዋል። እነ ቄስ ጉግሳ አሜሪካ ሀገር ያሉት፣ እነ ቄስ በሪውን አሜሪካ ሀገር ያሉት ተበክለውላችኋል።
የቲክታኩ ነፃ አውጪዎች ሉተራውያንን ብላችሁም ትሉት ቄሶቻችሁ በቻይናው ጽሁፍ ባላችሁ ተበክለዋል። የቻይና ጽሁፍ ሸምድደው ከነሱ እጅ ቡራኬ ትቀበላላችሁ፣ ከነሱ እጅ የሚስጥራትን ትካፈላላችሁ፣ ከነሱ እጅ ትባረካላችሁ። በቻይና ጽሁፍ እያንበለበለብህ እጁን ይጭንብሃል። ሂድና ተቃውመው እሱን። የትውልድ እንቅፋቶች። እኛ ግን የቻይና ጽሁፍ ብለን አንልም። የቄስ በሪውንም ባርኮ ትቀበላለሁ እኔ፣ የቄስ ጉግሳን ባርኮ ትቀበላለሁ እኔ። የተባረከው ጌታ መንፈስ ቅዱስ በእነሱ ላይ እንዳለ በሌሎችም ላይ እንዳለ ስለምናምን ማለት ሂዱና ተቃውሙ እዛ። አየው እኛን ለማስጠቆርና የጠራው እሱ በልሳን የምትጸልዩ ነው ብሎ ያለው። በልሳን የማይጸልየው ሰውዬ ምን ያደርጋል? ያው ለመታየት ኤልያስ ብላችሁ ያላችሁ ሰውዬ ቢገባ 5 ሰው አያዩም። 5 ሰው የት ያውቁታል? ይህንን ነው በቃ ተቃውሞውን ለማሰማት ማለት ነው። ምሕረት ያርግላችሁ። እኔ ጋር አንዳችሁም በውስጥ እንዳጽፉልኝ፣ አንዳችሁም እንዳትደውሉ በዚህ ጉዳይ ማለት ነው። አቋሜ በጣም ጽኑ ነው። ኢየሱስን ነክተህ ወንጌልን ነክተህ ጸጋን የሰጠን ለህይወት የሚሆን ንስሐን የሰጠን ጌታ መንፈስ ቅዱስን የትንሣኤውን ጌታ በህይወቴ የሚሰራውን በክርስቶስ ቤተክርስቲያን በአካሉ ላይ ሲሰራ ያየሁትን ጌታ አሁንም በህይወቴ አክቲቭ ሆኖ የሚሰራውን ልዑሉን ተቃውመህ እኔ ጋር ፐርሰናል የሆነ ጉዳይ ብልሃት በላይ ምንም ፐርሰናል ብር አልተበዳደርን የለም። የሌሎችንም አስተምሮትና ልዩነትን ማከብር ግን ፔንቴኮስታል ነኝ። በልሳን የማይጸልይ ሰው ቢኖር አላላግጥበትም። ጌታ መንፈስ ቅዱስ እንዲሰጠው ጸልይለታለሁ፣ ጸልይለዋለሁ። ካልሰጠውም ደግሞ የዳነ ወንድሜ ነው። ግን እኔ የለየልኝ ካሪዝማቲክ ነኝ። እዚህ ጋር ከነካህ አበቃ። ከኔና ካንተ ጋር እኔ ጋር የምትመሰርተው ፍቅር የለም። ያው ማላግጠህበት አሹፈህ ቀልደህ እንዴት እጅ ለእጅ ተያይዘን እንጸልይ? እጅንም አልፈልገውም ሲጀምር የቤት ስራ ማድረግ ያለባቸው ቄሶቻቸው እነዚህ በኩል እኮ ናቸው ቁጭ ብለው የነገሯቸው። ታውቃለህ፣ ተውጣችኋል፣ እንዴት ትዋጣላችሁ? 90% እናንተ ከኛ ጋር ነው የምትቀርቡት፣ ድናችኋል አላቸው። እኔ ቤት መጥተው ኦኬ፣ ለእነዚህ ሰዎች ቅዱስ ቁርባን ታቆርባቸዋለህ ብዬ ስጠይቀው አላቆርባቸውም አለ። እዛ ሄደን እንቆርባለን ይላሉ። ከእናንተ ጋር ከምንወስድ እዛ ሄደን ብንበላ ይሻላል ይላሉ። ቄሱን አስገብቼ ስጠይቀው እነሱ ቢመጡ ታቆርባቸዋለህ ብዬ ስለው አላቆርብም። ሼሞኒዩ ይላሉ። ሼሞኒዩ እኛ ጋር ግን ብትመጣ የጌታ ራት አብራችሁ አትካፈሉም ብሎ አይልህም፣ አንልህም። መሰረት ክርስቶስ ቤተክርስቲያን ብትሄድ ከኔ የመጣው ከመካነ ኢየሱስ የጌታ ራት አብርሃም መውሰድ አትችልም ብለው አይሉም። ከየት ቸርች ናችሁ እያን እያደለም የምንጠይቀው ቸርቾቻችን ስንሰጥ የጌታ ራት ስንካፈል ከየት ቸርች ነህ ያለው አባልነት የት ነው ብለን አንጠይቅም። ያልተገባቸውና የማይገባቸው ሰዎች ካሉ እንዳይወስዱ እንናገራለን ኦፊሻል መድረኮቻችን ላይ እና አብሮ ነው ለህዝቡ የሚዞረው። ከየት ቸርች ነህ አንተ መቼ ነው የተጠመቅከው ምናምን ነገር ብለን አንልም። ጌታን ያልተቀበሉ ያልተገባቸው ሰዎች ካሉ እንዳይወስዱ እንናገራለን በፔንቴኮስታሉ መድረክ ላይ እንጂ ከየት ቸርች ነህ ብለን አይደለም እንሰጠው። ስለዚህ ሉትራውያን መካኒስቶች ቢሄዱ የትኛውን ቤተክርስቲያን ላይ የጌታን ራት ይቀበላሉ። ኦርቶዶክስ ግን ብትሄድስ ከኛ ከፔንቴኮስታል የሚሄዱ ከሉትራውያን የሚሄዱ አይሰጡም። በዚህ እኮ ልታፍሩ እኮ ነው የሚገባው ወንድሞችና እህቶች። ካልዳነ ቄስ እጅ ቂጣ ለመቀበል ትሄዳለሁ ብለህ ትላለህ። ዋናውን ጌታ ሳያምኑ ቂጣን የሚያበሉ ማለት ነው። ያንኑ ቂጣው ላይ እኮ ስንት ነገር ነው የሚደረግበት። እኔ ነበርኩ ጋግሬ የነበረው በኦርቶዶክስ። የስንቱ ስም ተጠርቶበት የማርያም የጊዮርጊስ የተክለ ሃይማኖት የምናም ነገር ተጠርቶበት ነው የሚሰጥህ።
ለማያቅሽ ታጥበሽ ታጠኝ ይላል የሀገሬ ገበሬ። እኔው ነበርኩ ዲያቆኑ። ያንን ጵርስፎራ ጋግሬ የነበረው እኔ ነኝ። ከመገበሪያ ቤት አውጥቼ ቤተልሔም በምጣድ ላይ ቀጥታ የምናገረው በምጣድ ብዬ ቤተክርስቲያኒቱ እንደምትናገረው እንኳን አልናገረ በምጣድ ላይ ጋግሬ በመሶበ ወርቅ አድርጌ ቤተክርስቲያን አስገብተን እንቀድሴንበት የነበረው እኛ ነን። እዛን ቆርባ ለምሳሌ አንሰጥህም አሉ። አንሰጥም። ከመካነ ኢየሱስ እኮ ነው የመጣው። አንሰጥም። ሼም ከመካነ ኢየሱስ የሆነ ማንም ህፃን የሚሆን ሽማግሌ ኦርቶዶክስ ቤድ ያጠምቁሃል። ከኦርቶዶክስ ግን የመጣ መካነ ኢየሱስ ዝም ብሎ ይቀበሉሃል። this ልዩነት የሚያሳዝን ነገር። በዚህ ነው ያልክ ማሸርገድ። እነሱ ከመካነ ኢየሱስ ነው የመጣው ኦኬ እንዳሉ 90% ከኛ ጋር ይስማማሉና በእውነት ቅዱስ ቁርባን መውሰድ አለባቸው ብለው አይሰጡም። ጻኡ ንዑሰ ክርስቲያን እንደኔ አይነቱ ዲያቆን ጻኡ ንዑሰ ክርስቲያን የክርስቲያን ታናናሾች ሆናችሁ ውጡ ነው የሚልህ በዜማ በእንደዚህም በትርጓሜ ተርጉሞ ነው የሚነግርህ። እኔ ከመካነ ኢየሱስ ነኝ፣ እኔ ከፔንቴኮስታል ወደተ በሙሉ የክርስቲያን ታናናሾች ናችሁ ውጡ ነው። መናፍቅ ነህ። እንደውም የክርስቲያን ታናናሾች እንኳን አይሉም። መናፍቅ ነህ ውጣ ነው የሚጥልህ። ደጅ ጥኑ፣ ፍርፋሪም ቢሆን ጣሉልን እያላችሁ ደጅ ጥኑ እንጂ እዛ ወይኔ ጥዬ የመጣሁትን የሰንበት የቤት መጠጫ እሱን ከሰጧችሁ ማለት ነው። በዚህ ያህል ልክ ነው ራሳችሁን ያስገመታችሁት። ሴትዮዋ ባሏን ጎዳ ብላ ምኗን በምን ወጋች ይባላል። በገጠር የባል ሀገር ምሳሌ ነው የምናገረው። እንግዲህ ትንሽ ካስቀይማችሁ ይቅርታ። ባሏን ጎዳው ብላ ምኗን በምን ወጋች ይባላል። ፔንቴኮስታልን የጎዳችሁ መስሏችሁ? አንድነት ላይ ክርስቶስ ላይ ወንድሞች ናቶች ክርስቶስ ላይ የመዳን ነገር ለካ እምነት ብቻ ብለን ስን በምን ነበረ? ጸጋ ብቻ ሲባል በምን ነበረ? ሚስጥራት ብለህ ትለኛለህ እንዴ? ኢየሱስ በሌለበት ሚስጥራት ባዶ ስርዓት ነው። የፈለግከው በል። ኢየሱስ በሌለበት ጥምቀት አያድንም። ሚስጥራት በለው። ተራ ዳቦ ነው የበላኸው፣ ተራ ወይን ነው የጠጣኸው። ምክንያቱስ ዋናው ክርስቶስ ነውና፣ ሞቱና ትንሣኤው ነውና፣ የአብ ልጅ የዳዊት ልጅ ነውና። ቁርባን ያድናል በሚል አንድ የሰበኩ ሐዋርያት የሉም። ጥምቀት ያድናል ብሎ በሚል አንድ የሰበከ ሐዋርያ የለም። ኑ በመጽሐፍ ቅዱስ ላይ ቆማችሁ አውሩ፣ አናወራም ይለዋል። ኢየሱስ ያድናል ግን የሐዋርያቱ ስብከት ነው። ኢየሱስ ያድናል ተብሎ ስለተባለ ነው ጥምቀቱን የተቀበልኩትኝ። ኢየሱስ ያድናል ተብሎ ስለተባለ ነው የጌታን ራት አክብሬ የምወስደው። አክብረን የምንወስደው አክብረን። ኢየሱስ ግን ባልተከበረበት፣ ኢየሱስ ባልተሰበከበት የጌታን ራት የቱንም ያህል አክብረ ብትወስደው፣ ኢየሱስን ባላወቅበት፣ ኢየሱስ ባልተሰበከበት የጌታን ራት የተባለውን ብትወስድ፣ ቅዱስ ቁርባን የተባለውን ብትበላ እቤትህ ካለው ከበላኸው ዳቦ የተለየ ዳቦ አይደለም። ምክንያቱስ ዋናውን ጌታ የዳዊትን ልጅ ሞትና ትንሣኤውን ብሎም በስሙ በማመን የሚገኘውን የኃጢአትን ይቅርታ ሳትቀበል የምትበላው ዳቦ፣ የምትጠጣው ወይን፣ የምትገባበት ውሃ አያድንም። 4 ነጥብ። ለምን? ዳቦና ወይኑ ውሃ ያድናል ብሎ የሰበከ ሐዋርያ የለም። የእግዚአብሔር ልጅ ኢየሱስ ያድናል ብለው እንጂ። ኢየሱስን ነካ ማለት ባልቦላውን አጠፋው ማለት ነው። ኢየሱስን ነካ ማለት የጽዮኑን አለት አነሳ ማለት ነው። አለቱን አንስተህ ሌላ ላይ አታወራም። አለቱ ክርስቶስ ነው። የቤተ ክርስቲያን ራስ ክርስቶስ ነው። የማዕዘኑ ድንጋይ ክርስቶስ ነው። እሱም በስሙ በማመን የሚገኘው ንስሐና የኃጢአት ይቅርታት ሞቱንና ትንሣኤውን ከሰበኩ በኋላ ሰዎች ጌታን ከተቀበሉ በኋላ ነው ጥምቀትን ያጠመቁት። ለምን? ሰዎች በክርስቶስ አምነው ነውና የሚድኑት። ሲጠመቁ አይደለም የሚድኑት፣ አምነው ነው የሚድኑት። መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ብሎ ያለው ጴጥሮስ ነው። መዳን በማን? በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል። መዳን በምንድን ነው? በእምነት።
በጥምቀት ነው አይልም፣ በእምነት የጴጥሮስን መልእክት እንኳን ሲጠቅሱት ዘፍጥረት መጽሐፍት ላይ የኖህን የጠቀሰው ላይ ኑና አውራ እንኳን ብለስትላቸው አያወሩ። ምሳሌ አሁን ሆኖ ያድነናል ብሎ የሚለውን ኖህ በውሃ ዳነ ብለው ይላሉ። ዳርያዝ ኖህ በመርከብ ነው የዳነው። ዕብራውያን 11 ላይ ያለውን ቃል እንኳን የማያዩ ማለት ነው። ከጥፋት ውሃ የዳንበትን መርከብ በእምነት ሲያዘጋጅ ይላል የዕብራውያን መልእክት ጸሐፊ። በምንድን የዳነው ኖህና ቤተሰቡ? በመርከብ በውሃ አይደለም። ውሃውማ አልነካቸውም ሰውነታቸውን። ውሃውም ራሱ የጥፋት ውሃ ነው። ውሃ ብለዋልና ዱጊ ቢሻ ዱጊ የጥፋት ውሃ ነው። ጥምቀትም አቃለሌ ነው። እንደዚህ የተጠመቅኩ ሰው ነኝ። ጌታን በተቀበልኩበት ሰዓት ላይ በኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን የጌታን ራት ማቃወሜ ነው። አሁን በምገለግልበትም ቤተክርስቲያን የምንወስድ አክብረን የምንወስደው ስርዓት ነው። ጥምቀትና ግን የጌታ ራት የተባለው ከኢየሱስ ይበልጣል አይበልጥም? በመጀመሪያ ለህዝብ ህብስቱና ወይኑን አይደለም አስተምሰጠው። በመጀመሪያ ሰውን ስታገኝ ውሃ ውስጥ አይደለም ጨምረው። በመጀመሪያ ሰውን ስታገኝ በእግዚአብሔር ልጅ በዳዊት ልጅ በሞቱና በትንሣኤው ብሎም በስሙ በማመን የሚገኘውን የኃጢአትን ይቅርታ እንዲቀበል ወንጌል ሰበኩ ነው ያለው። እንሰብከዋለን። ጌታ መንፈስ ቅዱስ ለህይወት የሚሆን ንስሐን ይሰጠዋል። ሲጠራው ይመጣል። ያን የመጣውን ሰው እናስተምረዋለን። አስተምረን እናጠምቀዋለን። አጥምቀን ከቅዱሳን ጋር ህብረት ያደርጋል። የጌታን ራት በመቁረስ ማለት ነው። የዳኑትም እንጀራ በመቁረስ አብረው አይደል ህብረት ያደርጉ ነበር የተባለው። እኔ እኮ በጌታ በኢየሱስም እዚህ ወገኖች ስላሉ ለእነሱ እድል ልስጥ እና ፍቅር አትበሉኝ። ኢየሱስን ነክታችሁ ፍቅር አትበሉኝ። እኔ ጋር መጣችሁ ፕሊዝ። ወንጌል ሰበካ ተነክቶ ፍቅር አትበሉኝ። የትኛውን ፍቅር ነው? ከፍቅር እንደጎዳልኩ አድርጋችሁ አታስቡም። በማንም ላይ ቅያሜ የለኝም። ይኸው የአባቶቼ የኤልያስ አምላክ ምስክሬ ነው። በማንም ላይ ቅያሜ የለኝም። ልቤን የሚያውቅ እግዚአብሔር ነው። እንደውም ውስጤን ሰፈስፍለታል ለዛ ወንድም። ሳልደብቅ ነው የምነግራችሁ። በዚህን ያህል ልክ ነው ፔንቴኮስታል የተደበደበው። እኛ ግን ለመካነ ኢየሱስ ቤተክርስቲያን እየተከላከል ነበር ከትናንትና እስከ ዛሬ ድረስ። እነሱ ግን ቁጭ ብለው ከሉትራውያን ጋር ማናቸው ከካቶሊክ ጋራ፣ ከኦርቶዶክስ ጋራ፣ ከኮፕቲክ ጋራ፣ ከኦንሊ ጂሰስ ጋራ ቁጭ ብለው እየሰሙ ተው እንደዚህ የማይባልም እያሉን እቺ ሙሉ ወንጌል ቤተክርስቲያን ትባል እነ መሰረተ ክርስቶስ ቤተክርስቲያን የሚባሉ እነሱ እዚህ ጠጡ ጢጣጤ ጡጦ ይላሉ። የቻይናው ጽሑፍ እያላችሁ አብራችሁ እኮ ስታላግጡ ነበር። አይ ወገኖቻችን ናቸው እነሱ እንደዚህ የምትሉትን አይገባም ብለው አላሉ። ሲያላግጡ ነበር። እና አሁን እኛ ጋር የመጡት አኬ ቅጥቀጣ ጀመረ እንደሚመስለኝ። ቋንጃቸውን፣ እግራቸውን፣ ጭንቅላታቸውን ምናምን የቱ ጋር እንደመጣ አላውቅም፣ ግን ቅጥቀጣ ጀመረ አኬ። በአንድ ፊቱኑ ብሎ የሚል ቪዲዮ ሰምቻ። አንድ ፊቱኑ ፔንቴኮስታሉ ይሻላል ከነሱ ሉተር ከጻፈው ትምህርት ይልቅ ብሎ የካታኪዝሙ ላይ አይ ቲንክ ላርጅ ይሁን ስሞል ባለቦርጫሙ ይሁን ባለቀጭኑ አላውቅም፣ ብቻ ቅጥቀጣ ሲጀምር ተጣሉ። ሲጣሉ ሰምተናል እኮ ገደል ላይ የሰሩ ወንድሞች ሁሉ ይምጡ ምናምን ነገር ብለው እውነት ነገረ ድነት ትምህርት ሌላውን ተውት። እንደው በሌላው እንኳን ተብሎ ቢባል ይቅርታ እንጠያቅ ነበር። በነገረ ድነት ትምህርት አንድ ናቸው አንድ አይደላችሁም ተብሎ ሲባል አንድ አይደለንም ብላችሁ እንዴት ብዬ ነው መጥቼ እኔ እዛ ቁጭ ብዬ አኬ ይሄ ነገር በእውነት ትክክል አይደለም ምናምን ነገር ብዬ አልለውም። አኬ የቤት ስራውን ቀስ እያልክ ስጥ፣ አታብዛ ማለት እንትኑን ዶዙን አታብዛ። ካበዛኸው ግን ቀስ እያልክ የምድሪቷን ምድር ላይ ያለችዋን መካነ ኢየሱስ ቤተክርስቲያን ግን ከነካ ከእኛም ጋር ጭምር ትጣላለህ። አሁን ግን ነክቶ
ይቅርታ። ኖ አሁን ነክቷል። ሚዩት አድርገው አንተ ብራዘር። ሶላ ግራሺያ የመካነ ኢየሱስ አይደለም። እቺ ጩኸት ከፍያውላ በላይ እንደሚባል ነው። አሁን ሚዩት አድርገው ብራዘር። አይ ኤርሚ በአክብሮት እኮ ነው እየጠየቅኩ ያለሁት። ሶላ ግራሺያ የመካነ ኢየሱስ አድርገው ጨርሼ የለው። ቴንኪው እንደውም ካልወራ ቴንኪው። የሶማሌው ተረት ትዝ አስባለኝ። እቺ ጩኸት ከፍያውላ በላይ ነች እንደምትባለው ማለት ነው። ኦኬ ኤልያስ የሚባለው ሰውዬ አገልጋይ ነው አይደል? ባልተጠየቀበት ባልተጠራበት በልሳን ካልጸለየ ለምን ገባ? የገባው ፔንቴኮስታሉን ሊያሳጣ ማለት ነው አይደል? እኛ ኤልያስ በሄደበት እንሂድ ብለን ብንል እናላግጥባቸዋለን፣ ግን አናደርግም። ለምን? አባቶችና እናቶች፣ ወንድሞችና እህቶች መካነ ኢየሱስ ቤተክርስቲያን አሉን፣ እጅግ የምናከብራቸው በጸጋቸው የተጠቀምን እግዚአብሔር ያስነሳቸው ብዙ አሉ። ቢያንስ እዚህ የሚሰሙን አባቶች የሚሰሙ አሉ። ዩቲዩብ ላይ ቆንጆ አድርጓቸው አስቀምጡት፣ ይስሙት። እኔ የሚያወራሁትን እነሱ የሚያወሩትን ይስሙት። የክርስቲያን ዩቱበሮች እነሱም ሲከፍቱ እኛም ስንከፍት ስንነጋገር በደንብ ሪከርድ አድርጋችሁ ቆንጆ እያርጋችሁ ከሽናችሁ። ቲክታክ ባይከታተሉ አባቶች ዩቲዩብ ይከታተላሉ። እውነቱ ልንገራችሁ፣ በእውነት በደንብ ይስሙት፣ በደንብ ይስሙት። አንዳንዶቹም ሰምተውታል፣ ግን በደንብ ይስሙት። ይሄን ብለን የምንለው የወንጌል ስብከቱ አይቆምም። ልባችንን መጠበቅ አለብን። የወንጌል ስብከቱ ግን በፍጹም አይቆምም። ከማናቸውም ጋር በክርስቶስ በኢየሱስ በእግዚአብሔር ልጅ ያመኑ የኃጢአታቸውን ይቅርታ ያገኙ ሁሉ በሙሉ ድነዋል። ላልዳኑ ሰዎች ግን የወንጌልን ስብከት እንሰብካለን። ይሄን የምናደርገው እንጂ ይወራ ከተባለ በጣም በነጥብ ይወራ ከተባለ ብዙ ነገር ነው ያለው። ኦኬ እና ጸጋ ይብዛላችሁ። እህትየው እንኳን ደህና መጣችሁ። በሌ ሜርሲ፣ ገኒ እንደዚሁም ወንድሜ ሚኪ እናንተ ቀጥሎ አለው። ኦኬ እሺ፣ እየለውጥ ያላችሁ ቦታ እንዲይዝ አልፈልግም። ይቅርታ ስላቋረጥኩ። ጎሄድ ቀጥልና ትንሽ ከሆነ ቀጥላለሁ ከአንተ በኋላ። በጣም አጭር ነገር ነው የምናገረው። ብዙ ልዩነት የለንም። አሁንም እኔ ከዚህ በፊት ሲጀመር ነገሩ ሁሉ እኔ ባለቤቴ መካነ ኢየሱስ ነች ብዬ የሆነውን ነገር ክርስቶስ እንግዲህ ጽድቅን ሁሉ ልንፈጽም ይገባል ብሎ ክርስቶስ ራሱ ዮሐንስ ሲከለከለው ለመጠመቅ ጥምቀትን ፈጽሟል። በዚህም በክርስቶስ አባባል እንግዲህ የጽድቅ ስራ እንደሆነ አድርጎ ነው ያቀረበው ብዬ ኦርቶዶክስ ቸርቾች ህብረት ውስጥ ነው ገብቼ ሁሉ ተናግሬያለሁ። አሁን ህፃን ልጅ በማጥመቅም ባለማጥመቅም እኛ የህይወት መዳኛ ነው ብለን ስለማናምን ያን ያህል ግድ አይሰጠንም። ዋናው መሰረታዊ ነገር ኤርሚ እንዳለው 100% የሚካፈለው የእሱን ሀሳብ ነው። ክርስቶስ ኢየሱስ ነው መጥቶ አምላክነቱን ክብሩን ትቶ በመስዋዕትነት በደሙ ኃጢአታችንን አጥቦ የእግዚአብሔር ልጆች የመሆን ስልጣን የሰጠን የክርስቶስ ሞትና ትንሣኤ ነው። እዛ መሰረት ላይ ደግሞ መካነ ኢየሱስም አለች እና ያሉ ሁሉ በጥምቀትም በተለያየ ትናንሽ ነገር ብንለያይ ይህን ያህል ልዩነት ሊፈጥር አይገባም። እንደዚህም መከፋፋት አልነበረብንም። ነገር ግን ልክ እንደ እግዚአብሔር ሁሉን አዋቂ ነኝ የምንል ሰዎች በተለይ ዴቪድ የሚሉት ሰው ያደረገው ትልቅ ስህተት ነው። ያንን ትልቅ ስህተት ግን ለእግዚአብሔር ክብር ሰጥቶ ተሳስቻለሁ፣ እንዲህ ማለት የማይገባኝን ነገር ተናግሬያለሁ ብሎ አስተካክሎ ነገሮችን ሊያርም ሲገባ ለብዙዎች ወደ ደህንነት እንዳይመጡ እንቅፋት ሆኗል። ይህን ነገር እንዲያርም መምከሩ ነው ጥሩ። ወገኖቼ በዚህ ነገር ላይ እየተካረረ የሚሄድ ነገር ከሚኖር ወደ ንስሐ እንዲመጣ ዋናው ክርስቶስ የላከው መልእክት ለብዙዎች መዳን የሚሆንበት ወንጌል እንዲሰበክ ወደዛ ነገር ላይ ለማትኮር የሚያስችለውን ነገር እናድርግ። ማነው ስሙ አሁን እንዳስወጣው ልጅ እንደው እዛና እዚህ የሚጫወት በፖለቲካው ጊዜ በሁለት ጥይት ይመታል ይባላል። በሁለት አቋም እዛም እዚህም ሊረግጥም ይፈልግ እውነተኛ የእግዚአብሔር ቃል የበላይ ሆኖ በእግዚአብሔር ቃል መሰረት ላይ እንጂ በየትኛውም ጴንጤውም ፕሮቴስታንቱም ሆነ መካነ ኢየሱስ ዋቴቨር ኢት ኢዝ በእግዚአብሔር ቃል ላይ ነው መሰረቱ ሊሰራ የሚገባው እንጂ
በአባቶች በምናምን በዚህ በሰው ነገር ላይ መመስረት የለብንም። ይህንን ነው ማለት የፈለግኩት። በጣም ስላስረዘምኩ ይቅርታ ጠይቃለሁ። ቴንኪዩ። ወጥቼ ታቸውኝ ያዳምጣለሁ። እሺ የተወደዳችሁ እህትና ወንድሞቻችን ሁላችሁንም ከእግዚአብሔር ከአባታችን ከጌታም ከኢየሱስ ጸጋና ሰላም ይብዛላችሁ። አክቹሊ ያው ኤልያስ የሚባለው ልጅ ዲቤቱ ላይ ፋይናሊ ጥያቄ ለመጠየቅ መጥቶ ነበረ። ሲመጣም እኔም ቀጥታ ሎኬሽን ያደረኩት ከመምጣቱ በፊት ዳኒን ያልኩት ዶክተር ዳኒ ካለ ገስት ላይ ግባ ነው ያልኩት። ማለት ከዚህ 3-4 ቀን በፊት ዳኒ መኔ ሮም ላይ እየመጣ ልሳን በሚል ላይ በጣም ትልቅ እንትን እያደረገን ነበር፣ ዲስከሽን ነበረ። ያው እንደምታውቁት ኦርቶዶክሳዊ ላይ ጋዲሳ የሚባል ልጅ ብዙ ያስቸግራል እዚህ ጉዳይ ላይ የጣዖት አምልኮችን ፓጋኖችን እያመጣ ክርስቲያን ማለት ፔንቴኮስታሎች ቸርች ውስጥ ያሉትን ደግሞ ልምምዶች ይሄ ማለት ይሄ ነው አጋንንት ብሎ ብዙ በጣም በጥላቻ መልኩ የሚያደርጋቸው ብዙ ነገሮች አሉ። ይሄ ጋዲሳ የሚባል ልጅ ማለት። ስለዚህ የእሱን ቪዲዮዎች ባየው ጊዜ በቃ ይሄ ልጅ መጥቶ ዲስከስ ማድረግ አለበት መጽሐፍ ቅዱሳዊ ልሳን ብለው። እኛ ሰሞኑ ከከፈተን በኋላ ዮኒ ማኛ ርዕስ ይዞ ገባ ማለት ነው። እኔም ከገባው በኋላ ወደ ቤት የገባው ነው ሳይ የሆኑ ልጆች የወንጌል አማኝ ፔንቴኮስታል ውስጥ ያሉት ካሪዝማቲክ ትራዲሽን ውስጥ ያሉ ሰዎች እየተወያዩ ነው። እንደውም እኔ ቀጥታ ከአገልግሎት ነው የገባሁት፣ ሰርቪስ ነበረኝ። እንደገባው ቀጥታ ፍላወር ልኬለት ገስት ላይ የተቀመጥኩት ቀጥታ። ከዛ ከየዋድ ጋር ታወራላለች ጠበኩኝ። ሰሞኑ ጠርቻቸው ነበር የዋድንም ማንንም የትኛውም ኦርቶዶክሳዊ ልክ አይደለም ቢል እንኳን ቢመጣ ብያለሁ። እንደውም ብሩኬ መጥቶ ወዳጃችን ብሩኬ የሚጋብሮ የሚያገለግልች እሱም መጥቶ አይ እንደዚያ ነገር እኮ ለነሱ ሲልኝ አይ በቃ መንፈስ ቅዱስ እንዳልተቀበሉ ግልጽ ነው። ቢሆንም ግን ይሄን ያክል የፔንቴኮስታሉ ሪጀክት ያደረጉ ስለሆነ ኦርቶዶክሳውያኖች በቃ በእግዚአብሔር ቃል እንወያያለን ብሎ ካመኑ ይምጡ የሚል እንትን ከፍቻለሁ ሰሞኑና። እንደ አጋጣሚ ትናንት ጥሩ ጊዜ ነበረ። ዮሐድን አገኘ ነው ጥሩ ጥያቄ መልስ እያደረገን ጥሩ ነገር ብቻ የተሰራ ይመስለኛል። እኔ ቪዲዮ ላይም ዩቲዩብ ላይ ጭነውትም አይቼዋለሁ። ከዛ ባለፈ ዳኒ ይምጣ ስል ዳኒ የለም። ሜራክል የሚባል ልጅ ቀድሞም ሲወያይ የነበረ ልጅ መጣ። 3 ጥያቄ ጠይቀው ነው እሱ ነው። ኤልያስ የሚባል ልጅ መጣ ማለት በዛ መሀል ደግሞ ያው ሉትራ እንደሆነ ግልጽ ነው። ያው እዛ ልሳሌ ምናምን ያው የነሱ ፐርስፔክቲቭ የሚታወቅ ነው። ስለዚህ እኔ አንድ ፐርሰናሊ እኔ ዳኒ እንዲመጣ ነው የፈለጉ። ለምን በደንብ ስለሚሞግት ቸርች ፋዘርስን በማንሳት በምን ደረጃ ዳኒ ጋር ስለምንግባባ በዚህ በልሳን ነገር ላይ ማለት ነው። እነ ጆዬ ምናምን ቢኖሩ ለመጠየቅም ጥሩ ነው። በዛ እንደዚያ መጣ። ከዛ በፊት ደግሞ ሳሚ በላይ ነው የሚባል ልጅ አለ ሃሎ ቸርች እና እሱ ላይቭ ላይ ዳዊት ሉትራን ጋር በዚህ ጉዳይ አውርተናል። በልሳን ጉዳይ አውርተን ኢቭን ኢፍ እኔ በእርግጠኝነት ሊኖር ይችላል ስልኬ ውስጥ ማታ አሁንም አገልግሎት አለኝ። ማታ ልከፍት እችላለሁ። ኤርሚ ከከፈተ ልሳን ሲናገር እንደነበረ ዳዊት ሉትራን ነግሮናል። ኢቭን ኢፍ አሁንም እንደምናወራበትና የጸጋ ስጦታን በቃ እዛ ነገር ላይ በደንብ እንደምናወራና እንደሚፈልግ ቪዲዮ አለኝ። እኔ ዳዊት ሉትራን ተናጋሪ ነበር ልሳን ሲጀመር። ከዛ ከሆነ ጊዜ በኋላ ማቹሪቲ አትሉት ማቹሪቲ ከሆነ ሰዓት በኋላ ያቆመው ጉዳይ ነው ማለት ቪዲዮ አለኝ። እኔ በእርግጥ አገኘዋለሁ። ይሄን ቪዲዮ 32 ደቂቃ ሪከርድ አድርጌያለሁ ስናወራ ማለት። ስለዚህ ልሳን ሲናገር የነበረ ሰው ነው። ከዛ በኋላ ደግሞ መሀል ላይ ያቆመ ማለት ነው። ከዛ አሁን በየእነንትና ጩፋ የእነንትና እያለ ያላግጣል ማለት ነው። ስለዚህ እኛው ምንድነው ሙግታችን ሲባል የጸጋ ስጦታዎች ላይ እኛ ቤት ውስጥም ያሉ ካልቪኒስቶች ይሁኑ ሃይፐር ካልቪኒስቶችም ይሁኑ ሉትራን ማንኛውም የትኛውም ትራዲሽን ይሁን አንድ አምብሬላ ውስጥ ያለ ነው በዚህ በአምስቱ ሶላዎች። ከዛ ባለፈ ግን ጸጋ ስጦታ ላይ ሪጀክት ሲያደርጉ ፔንቴኮስታል ዝም ሊል አይገባም። ይሄ የኔ ፐርሰናል አቋሜ ነው። ማንም ሊጠላኝ ይችላል። ማንም አጣገቤ ላይቆም ይችላል። አይመለከተኝም እሱ። እዚህ አንደኛ ቆሮንቶስ ምዕራፍ 1:7 ላይ የጌታ ኢየሱስ ክርስቶስን በክብር መምጣት ስትጠባበቁ ሳላችሁ ይላል አንድም የጸጋ ስጦታ አይጎላችሁም ይላል። ስለዚህ ከሆነ ሲዝም በኋላ የሚጎል የሚቀጥልና የሚጨምር አይነት ግሬስና የጸጋ ስጦታ የለም። ማታም ስናወራ አዙዛ ስትሪክ ላይ 1906 የሚል ሙግት አምጥቷል። ኧረ ጀሩሳሌም ስትሪክ ነው። ስለ ልሳን እናውራ ከተባለ ከኋላ ከሉተር በፊት ኦርቶዶክስ ለሁለት ከመከፈሏ በፊት ከ506 በፊት ከ506 በፊት እንደውም ኤርሊ በመጀመሪያው ሴንቸሪ በባህለኛ 50ኛ ቀን የወረደ ነው። እሱም ጊፍት ነው። በደንብ ነው አንሸራሸር ነው ያወጣነው። ስለዚህ በማለል ተናገሩም እሱ ሊሆን ነገር የት የሀገር ቢነገርና ልሳን ቢተረጎም ታዲያ የተናገረበት ሀገር ሁሉ ሄዶ መጻፍ ነበረበት ስለነሱ ኖ። ስለዚህ መንፈስ ቅዱስን ናንስቶፕ የማቆም ነገር እያየን ነው። ስለዚህ ሐዋርያ የለም፣ ነብይ የለም፣ ልሳን የለም፣ ትንቢት የለም። ሴንሴሽናሎች እነዚህ ማካርተርም አጠንጥነው የሚናገሩት ይሄን ነው። አብዛኞቹ ሪፎርምድ ውስጥም ያሉ ሰዎች ልንገራችሁ በዚህ አጋጣሚ ማርቆስ ወንጌል
ምዕራፍ 16 ከ9 በኋላ ያሉት ራሱ አይቀበሉም። እነዚህ የሚያምኑትን እነዚህ ምልክቶች ይከተሏቸዋል የሚለው በስሜ አጋንንት ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባብ እንኳን በእጃቸው ይይዛሉ፣ መርዝ እንኳን ቢጠጡ አይገሉትም የሚሉት የለም ነው የሚሉት። ከሚል ሸምጥጠው ነው የሚተውት። ለማን ካላችሁ አንድ ምሳሌ ሪፎርምድ ባፕቲስት ውስጥ አንድ ሐዋሳ አንድ የሚያገለግል ልጅ አለ። ይሄን ቃል በቃል ጓደኞቼ ደውለው አውርተውት አልቀበልም ከ9 በኋላ ብሎናል። ሪፎርምዶች አብዛኞቹ አይቀበሉትም። ማርቆስ 9:16 ከ9 በኋላ ራሱ አይቀበሉም። እኛ ቤት ያሉት እንኳን ሉትራኖች ይቅርና። ስለዚህ ግን ቤስት ልጆች አሉ። አዎ እኔ እነ ጆናታን እነ ኤፍ ደብሊው ዋይስ እንዳየኋቸው ምንም እዚህ ነገር ላይ ተናግሮ ያውቁ። ግን እዚህ እነ ኒቂያ ምናምን ማነው ኤልያስ የሚባለው እነ ዳዊት ምናምን ግን ያላቸው ለፔንቴኮስታል እይታ ትንሽ ደስ ማይል። እዛው ግን ሉትራን ሆነው እነ ኤፍ ደብሊው ዋይስ አለ ደብሊው ኤስ አለ እነ ጆናታን አሉ። ጥሩ ልጆች ማለትም ሪጀክት የማያደርጉ ማይነኩ አምብሬላውን ብቻ ለማስጠበቅ የሚፈልጉ ልጆች እያሉ እነዛ ግን አምብሬላውን ጭምር የመለያየት ስራን እየሰሩ ነው። ከመጀመሪያውኑ ነው። ለጌርሳም ትልቅ ስራ ይሰሩ ነበረ። በጣም ብዙ ሰዎች አንድነትን እነዚህ ቲክቶክ የሚፈልጉት ይሄን ነበረ። ግን እነሱ ይሄን መንገድ እየሰበሩ ልዩነትን ለማውላት ሞከሩ። አሁን ደግሞ የተመጣው የመንፈስ ቅዱስ ማንነት ያለው የሥላሴ አንዱ አካል ማንነት ያለው መንፈስ ቅዱስ ዛሬ ሲዝ አድርጓል፣ እየሰራ አይደለም የሚል ነው የተነሳው ሙግት። ይህ ማለት በቃ እኔ ከዚህ በፊትም የምናገረው ነው። ኦርቶዶክስ በተወራበት ልክ ሌላው ማያምነውን ራሱ ሪፎርምድም ቢሆን በዚሁ ልክ ነው ማውራው። ባይዘው እዚህ ጉዳይ ለምን ሐዋርያና ነብይ የለም? አሁን ከዛ አስተማሪና ሐዋርያና ወንጌላዊ ያስቀጥላሉ። እነዛን አቁመው እነዚህም ያስቀጥሉ አሉ። ልሳን ኦሬዲ ቆሟል ነው የሚሉት። እዚህ አንደኛ ቆሮንቶስ ምዕራፍ 13 ቁጥር 8 በመላእክትና በሰው ልሳን ብናገር ፍቅር ከሌለኝ ከቶ ነው ይልና ራሴ ለድሆች ብሰጥ ራሴን ባቃጠል ምናምን ኮምፓራቲቭሊ ካወራ በኋላ ነገር ግን ፍቅር ከሌለኝ ከቶ ነው ይላል። 8 ላይ ሲሄድ ልሳን ይቀራል። መች አሁን የቀረው አረረ ብዙ እነዚህ ሴንሴሽናሎች የፈቱት ምንድነው? ይሄን ጥቅስ ቆሟል፣ አልቋል፣ ሲዝ አድርጓል። ታዲያ መጽሐፉ ምንድን የሚለው? አማናዊ እግዚአብሔር ቃል ይቀራል። መች ቁጥር 10 እሱ አማናዊ የሆነ ክርስቶስ ሲመጣ ሁሉም ለምን አሁን ትንቢትም ሁሉም በከፊል ስለሆነ እሱ ሲመጣ ነው ይቆማል የሚባለው። አንድም የጸጋ ስጦታ አለ። ኤፌሶ አንደኛ ቆሮንቶስ ምዕራፍ 1:7 ላይ ጌታ መምጣቱን በክብር እስክትጠባበቁ አንድም የጸጋ ስጦታ አይጎላችሁም ከተባለ የክርስቶስ ቤተክርስቲያን ከሆነን ጸጋ የተማረከው ምርኮ የተማረከው ለቤተክርስቲያን ከሆነ ሁሉም የጸጋ ስጦታዎች አሁንም ይቀጥላሉ። እኛ ምናምን ይሄን አንደኛ ቆሮንቶስ ምዕራፍ 12 14 ሮሜ ምዕራፍ 12 አንደኛ ጴጥሮስ ኤፌሶ ምዕራፍ 4 ሙሉ ተይዘው ወደ 24 የሚያክሉ የጸጋ ስጦታዎች አሉ። አንድም ሳይጎሉ ዛሬ ይሰራሉ። ፔንቴኮስታል የሚያምኑ ይሄን። ስለዚህ ልሳን ላይ ነው በደንብ ኢንክሉድ ተደርጎ የተወራ የነበረው። ልሳን አሁንም አለ። እንግዲህ ቪዲዮ እንዳያችሁት ነው። እዚህ ጋር ጊዜ ልሻማ አልፈልግም፣ ወይ ትምህርት ለመስጠት አይደለም የመጣሁት። ስለዚህ እዚህ ጉዳይ ላይ አንድም አይጎልም ከተባለ አንድም አይጎልም። ስለዚህ የሆነ ሰው ከሆነ ዓመት በኋላ መጥቶ ይሄ ተገልጦልኛል ቢለን ረኛ አዙዛን አይደለም እኛ የምንመለከት አዙዛ ላይ ፈልገው ነው። አሁን አዙዛ ስተሪክ ላይ ለምን ተገለጠ ከተባለ እኔ አንድ አመክንዮ አለኝ። እዚህ አንደኛ ቆሮንቶስ ምዕራፍ 14 ላይ የጸጋ ስጦታዎችን በብርቱ ፈልጉ ይላል። ይልቁንም በልሳን ከመናገር ይልቅ ትንቢትን ይላል። ስለዚህ የጸጋ ስጦታዎችን ሁሉ በብርቱ እንድንፈልግ ኢንከሬጅ ያደርገናል እግዚአብሔር ቃል። በቃ አዙዛ ስተሪክ ላይ ተደረገው ይሄን ነው። በደንብ አብዝተው ፈለጉ፣ አገኙት ያን የጸጋ ስጦታ። በቃ እንደጋ ከዛ ውጭ ምንድነው? ከዛ በፊትም የነበሩ አብዝተው ከፈለጉት ያን ያገኙ ነበር፣ በጳውሎስ ስክሪፕቸር መሰረት ማለት ነው። ስለዚህ አዙዛ እዚህ ኢየሩሳሌም ስትሪክ ላይ ጀመረ ነው። ሁሉም ነገር አፕን ያደረገው ጀመረ እዛ ነው። ኤፌሶንም፣ ሮሜም፣ አንደኛ ቆሮንቶስም ጴጥሮስም ሲነሳ የጸጋ ስጦታ መቼ ነው ለቤተክርስቲያን? ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ በመጣበት በዛው ጊዜ ሁሉም የጸጋ ስጦታዎች አፕን አድርጓሉ። ምናምነው ነው። ጳውሎስ ግን በዲዘርቬሽን ለቆሮንቶስ ሰዎች፣ ለኤፌሶን ሰዎች ከዛ ደግሞ ለሮሜ ሰዎች ይጽፍ ነበረ እንጂ ገና ሮሜ ሲጽፍ አይደለም ጸጋ ስጦታዎች ለሮሜ ሰዎች የተካፈለው። ኖ ጌታን በተቀበሉበት በዛ ቅስፈት በመንፈስ ቅዱስ ጥምቀትና በመንፈስ ቅዱስ መታተም ይታተማሉ። ናይደስ የጸጋ ስጦታን ይቀበላሉ። ታዲያ መጀመሪያ ሐዋርያት ሥራ ምዕራፍ 2 ላይ ሁሉም ነው የተሰጠው። ምርኮ የተማረከው አንዴ ነው። አንዴ ደግሞ ለቤተ ክርስቲያን ያ ሁሉ የጸጋ ስጦታ ተገልጧል። ስለዚህ መልእክት ሲጽፍላቸው ምን አለ? ለቆሮንቶስ ለኤፌሶን የጻፈበት ዓመታት የተለያዩ ናቸው። በዛ ጊዜ ግን በዲዘርቬሽን ለቤተክርስቲያን ይሄ ያለ ብሎ ጻፈ እንጂ ኤፌሶን አንስተ በሐዋርያትና በነቢያት ላይ መሰረት አንጻል የማዕዘኑ ራስ ኢየሱስ ክርስቶስ ነው ብለህ ሐዋርያና ነብይ የሉ ከዛ ልሳንም ቆመ የሚል ሙግት አታመጣም። በዚህ ጉዳይ አሁንም ካሉ መተው እንደ እግዚአብሔር ቃል የትኛው ከኛ ውስጥ የሚሆኑ ሌሎች የሚሆኑ መተው መወያየት ይችላሉ። የእግዚአብሔርን ቃል ኢንክሉዲንግ በማድረግ እኔ ብዙ ጊዜ ቸርች ፋዘርስ ምናምን ሲባል እኔ ይቀበላሉ 80 60 75% አክሴፕት አደርጋቸዋለሁ። ሁሉም ግን የቸርች ፋዘርሶች በዘመናቸው ሚስቴክ ሰርተዋል። የህፃናት ጥምቀትን ብትጠይቅ
አንድ ሰው ጥቅስ ትክክለኛ ጥቅስ አያመጣም። ቤተሰቦች ስለሚል በዛ በኩል ሕፃን ልጅ ስለነበረ ብለው በእምነት በኩል ይቀበላል የሚል ክሌም የሚያመጡት ሊትራሊ ቃል በቃል ሕፃን ይጠመቅ የሚል ጥቅስ ሊያመጧቸው። ስለዚህ ይሄም ትልቅ ኢሹ ነው። እንደዛም በዛም ይወራ ከተባለ ስለዚህ ፔንቴኮስታልን ትራዲሽኑን እስካሁን እኮ ተከባብረን ነበረ፣ ግን ትራዲሽኑን ማክበር ወሳኝነት ነበረ። አልፎ ተርፎ ሌሎች በሚሰሩት ኃጢአት እንግዲህ አሁን ልሳን ስናወራኛ አንድ ማወቅ ያለባችሁ እኛ የምንሟገትለት ልሳን በመንፈስ ቅዱስ የሚሰጠው ልሳን ነው፣ የጸጋ ስጦታ ስለሆነ አንዳንድ ልሳኖች ሰዎች በስጋ ተለማምደው ሊናገሩ ይችላሉ። ስለደሱ አይደለም እያወራን ያለ ነው እኛ። አንዳንዶች ደግሞ ከፓገን ልክ ጋዲሳ እየሰራ ፖስት እንደሚያደርገው በዚህ በመናፍስቱ ዓለም ላይ የሚያንቀጣቀጡ በልዩ ልዩ ቃላት የሚናገሩ አሉ። ስለሱና በስጋ ስለሚነገር ልሳን አይደለም እኛ የተሟገትን ያለ ነው። በእግዚአብሔር መንፈስ ቅዱስ ስለሚሰጠው ልሳንና የመናገርና የመተርጎም ጸጋ ነው እያወራን ያለ። ይሄን ደግሞ አክሴፕት የምታደርገው ካሪዝማቲክና ፔንቴኮስታል። ስለዚህ ይሄን የጸጋ ስጦታ እምብየው አይሆንም ብሎ ልክ አይደለም ብሎ መሟገት ፔንቴኮስታልን አይደለም። በዚህ አጋጣሚ ካሪዝማቲክን አይደለም፣ ራሱ እግዚአብሔርን መንፈስ ቅዱስን በዚህ አጋጣሚ እነዚህ ነገሮች ሲዝ አድርገዋሉ የለም ብሎ የሚያምኑ ሰዎች አንድ ፐርስፔክሽን አለኝ እኔ። መንፈስ ቅዱስን መሳደብ ይላል መጽሐፍ ሲናገር ስርየት የሌለው ኃጢአትን ይላል። ይህ ማለት ምን እያላችሁ መሰላችሁ? መንፈስ ቅዱስ ዛሬ አይሰራም ብሎ አንድ ክርስቲያን የሚል ሰው ካወራ እውነት ልንገራችሁ ኃጢአት እየሰራ ነው። በመንፈስ ቅዱስ ላይ የስድብ ቃል እየተናገረ ነው። ታዲያ ልሳን የሚናገረውም የትርጉሙን ጸጋ ቤተው መንፈስ ቅዱስ፣ ታዲያስ ትንቢትስ፣ አስተማሪስ፣ ወንጌላዊንስ መንፈስ ቅዱስ። እነዚህ ሲዛረጉ የሉም ካለ አንድ ሰው እያለ ያለው መንፈስ ቅዱስን እየተሳደበ ነው፣ ኃጢአትን እየሰሩ ነው። ስለዚህ ባክ ቱ ዘ ኦሪጂን ከሆነ አስተምሯችን ወደ ቀደመችው ወደ ኤርሊ ቸርች እንመለስ። ሐዋርያቶች የሄዱበትን መንገድ እንሂድ። መጽሐፍ ላይ ተጽፎ ካመንን አምስቱ ላይ ስንስማማ እኮ አንዱ ሶላ ስክሪፕቸራ ነው አይደል? መጽሐፍ ቅዱስ ብቻ። ታዲያ መጽሐፍ ቅዱስ ብቻ ብለኸኝ ልሳን መጽሐፍ ቅዱስ የጸጋ ስጦታ ነው ተብሎ ተቀምጦ ልሳን የለም ቆሟል ብለህ እንዴት ትመጣለህ? ይሄ የሆነ ሰው ከሆነ ዓመት በኋላ ተነስቶ የራሱን ፐርሰናል ኦፒኒየን ቁጭ አደረገ፣ ክሌም አደረገ። ታዲያ እኔ ሰውን ነው ማስቀጥለው? አፖስቶሊክ ሴሴሽን ነው ማስቀጥለው? ጳውሎስ ካለ እሱን አስቀጥላለሁ፣ ጴጥሮስ ካለ እሱን አስቀጥላለሁ። ስለዚህ ሁሉንም የቸርች ፋዘርሶች እንቀበላለን። ስንቀበል ግን 70% 80% ትክክል እሱንም ስንመዝን በመጽሐፍ ቅዱስ በነ ጳውሎስ መልእክት በነ ጴጥሮስ መንግስት መልእክት አይተነው እንቀበላለን። ጴጥሮስ ካላለ ውጭ ከሆነ ጳውሎስ ካላለ ውጭ ዮሐንስ ካላለ ውጭ ከሆነ የቸርች ፋዘርስ ራሱ አልቀበልም። ኦፊሻሊ ራሴን ችዬ ነው የማወራው። እነሱ ያላሉት ከሆነ አልቀበልም። እነሱ ያሉትን ግን አጨብጭቤለት አባቴ በዚህ በ315 በ205 ምናምን እያልኩኝ በ15 ምናምን እያልኩ ልናገር እችላለሁ አፌን ሞልቼ። ጳውሎስ ካላለው ጋር ግን የሆነ አባት ተነስቶ ለጳውሎስም ያለው ይሄን አይደለ? ቆሮንቶስ ላይ ሁላችን በከፊል እናውቃለን ነው። እውቀትም በከፊል ሁሉም በከፊል ነው። ሁሉም የቸርች ፋዘር ሲነሳ በከፊል ነው የሚያውቀው። ባይዘው በሙላት አቅም ሲጀመር አሁንም እኛ ራሱ አሁን በዚህ ሰንቸር ያለ ነው በአንደኛው ክፍለ ዘመን በከፊል ነው የምናውቀው። በከፊል ስናውቀሳ ግን ከሐዋርያት ትምህርት ጋር ተጋጅተን አይደለም። ከሐዋርያት ትምህርት ጋር ተጋጅተን አይደለም። ስለዚህ ይሄ ነገር በደንብ መሰመር ያለበት ነው። አሉ ብዙ ሐሰተኛ ነቢያቶች አሉ። የኢትዮጵያ ፔንቴኮስታል ቤተክርስቲያን ታወግዛቸዋለች ዛሬም ነገም። ሐሰተኛ ሐዋርያት አለ ዛሬም ነገም እናወግዛለን። ሐሰተኛ ሰውት መንገድ ሐሰተኛ እረኞች አሉ ሙያተኞች፣ እነሱንም እናወግዛለን። የሐሰት ትምህርት እናወግዛለን። በፔንቴኮስታል ውስጥ እኛ የራሳችን አቋም ይሄ ሰው መንፈስ ነው ምናምን የሚሉትን ትምህርት አውጋዥንን እኛ ሲጀመር አንቀበልም። ከዛ ባለፈ ሐሰተኛ አስተማሪዎች በጣም ብዙ ናቸው። ትምህርታቸው እንደራሱ እንደማይሽር ቁስል ይለናል። እነሱ እንቃወማለን። ኢቭን ኢፍ ሐሰተኛ ወንጌላውያኖች አሉ ለእንጀራ ብለው ፊልጵስዩስ መጽሐፍ እንደሚናገረው የሚሰብኩ በጳውሎስ እስራት ላይ ህመምን የሚጭሩ አሉ። ስለዚህ በሁሉም ኦፊስ ላይ እውነተኛ ሐሰተኛም አለ። በዛው ልክ ነው ሐሰተኛን እኛ የምንቃወመው። ሐሰተኛ መቃወም አንድ ክሌም ነው። ግን የጸጋ ስጦታውን ሁሉ ቶታሊ የለም ብሎ ማለት ደግሞ ይሄ መጽሐፍ ቅዱሳዊ አይደለም የሚል በጎ የሆነ የወንድማዊነት ምክር አለ። ስለዚህ ትራዲሽን እንከባበር ከተባለ እንከባበር። ጴንጤኮስታሉ ማንጓጠጥ፣ በልሳን ማንጓጠጥ፣ በትርክ ማንጓጠጥ አይቻልም። መጽሐፍ ቅዱስ አይደለም። በመንፈስ ቅዱስ ላይ ስድብ ቃል መናገር ነው። አሊያ ግን ትራዲሽናችሁን አስከበራችሁ ቀጥሉ። ሳንነካካ በፍቅር እንቀጥላለን። ወንጌልን እንሰብካለን። ከዛ ውጭ ግን ወንጌልን ነንስቶ በሚያደርግ የሚያቆም ጉዳይ ላይ በዛ ደግሞ አልፎ ተልፎ ፔንጤኮስታል ካሪዝማቲክን መቀለጃ መሳቂያ አደርጋለሁ ብትሉ እኛም ብቻ አይደለም መንፈስ ቅዱስ ላይ ስድብ ቃል ነው። እዚህ ነገር ላይ ሲሪየስሊ ጥንቃቄ ብታደርጉ ጥሩ ነው። እኛ አግሬሲቭሊ ስላወራን ሳይሆን መንፈስ ቅዱስ ፍርድን ይፈርዳል በእናንተ ላይ። ይሄን መናገር እፈልጋለሁ። ማታ ኤርሚ ከከፈተ ዳዊት ሉትራን ልሳን እንደሚናገር ቪዲዮ አለኝ። ከዛ ባለፈ ደግሞ ገሞ ከዚህ በኋላም ደግሞ እናወራበታለን ተባብለናል። ከዛ በኋላ በዚህ ጉዳይ ደግሞ ከኔ ጋር ዲል ያደርጋል ማለት ነው። በኦፊሰርስ ጉዳይ ላይ ከኔ ጋር ፓናል ዲቤት ማድረግ ይችላል ማለት ነው። ተባረኩ።
እንዴት ናችሁ? ሰላም ሲሶ አጭር ነገር ልበል 15 ሰከንድ ሲሶ ይቅርታ። እሺ ጌርሳሚ እሺ ቆይ እቺ 15 ሰከንድ ነው፣ ከዛ ትቀጥላለህ። ፕሮፌቲክስ አንሰር ሚኪ ወደፊት ልሳን ስትገባ ውይይት እነሱም ጋር ልሳን ስላለ መጽሐፈ ባርቶስ ነው የሚባላል እና የእነሱንም ልሳን ታመጣዋለህ። እሱ ሚኪ ይሰጣል፣ ማነው ኤርሚ ይሰጣል መጽሐፉ፣ ወይም እዛው ትገዛዋለህ። ኢትዮጵያ ካለ ልሳን አለ። አንድ ጳጳስ ኮሎራ ያጠፋላቸዋል በሉት ያሉት የሚደቀማለና በራስ ጠረጴዛ ብቻ አታጫውታቸው። የእነሱንም ልሳን አውጥተህ ይሄ በዛ መልኩ ሁለቱንም ልሳን ሳይድ ባይ ሳይድ ማየት አስፈላጊ ነው። ተባረክ። ቀጥል ሲሶ። ሲሶ ካንተ ፊት ጥያቄ ብዙ ይዤ ነው የመጣሁት። ገርሳሚ እየተባለ ያለው ስለ ጸጋ ስጦታ ሶቨር ነው። አንዴ ሶቨር ነው። እሺ አንዴ ሶቨር ነው። የኔ በጣም ኦሬዲ እኔ አይደለም ከታች ሞዴሬተሮች ተደጋጋሚ ጊዜ ስለሳቡኝ ነው የገባው። ከገባው አይቀር ግን ሚኪ በጣም እዚህ 600 ምናምን ሰዎች አሉ። 600 ሰው ኤርሚ ቤትም የኛ ያህል ቁጥር ሰው ስለማይሰበሰብ መረጃውን ለምን እዚሁ አታሳይጋ? ሶቨርኒ እንትን ሚኪ ፕሮፌት ሚኪ ብዙ ሰው እዚሁ ስላለ ቀን ቀጠሮ ከምትሰጠን ዳዊት ሉትራን ልሳን አሁን እኔ ቸርች አካባቢ ነው ያለው። ሲሶ ደግሞ አንድ ስልክ ነው ያዝኩት። ማታ ኮሌክት አድርጌ ወደዛኛው ስልኬ ትራንስፈር አድርጌው ከዛ ማታ ከፍታለሁ። ችግር የለም፣ በየትኛውም ሰዓት ከፍተዋለሁ። ስላወራን ልሳን ሲናገር እንደነበረ ከዛ በኋላ ደግሞ እንዳቆመ ነግሮኛል። ቪዲዮ አለ። የት ከተባለ ሳሙኤል በላይነህ ሆስት ውስጥ ማለት ነው። የዛን ጊዜ አስታውሶ ከነበር ሰፈርጅንም ያለ ይመስለኛል። የዛን ቀን ካስታወሰ ሜቢ እስቲ ላይቡን አይወላው አሁን ከዚህ ሶጣ አይወላው ሚኪ እኔ ያው ምስክር አለው አይደል እንዴ? ከ15 ዓመት በፊት እኔ እኮ መስክሬያለሁ። እሱ ካሪዝማቲክ ብሊቨር እንደነበረ አብረን እናገለግል ነበረ። እንደውም በጣም እንትን ያለ ማኑዋሊ መጠቀም አለብን ሐዋርያቶች ጨርቅ ወስደው ከጳውሎስ እንደወሰዱ እንደዚህ ብሎ እኮ የሰበከና ካሪዝማቲክ ፕሪቸር ነኝ የሚል ነበረ። ስለዚህ እኔ እኮ አለው ቪዲዮ ሳታመጣ ቆይ ሲሶ እኔ ጥያቄ ፈጠረብኛል። እንዴት ነው አንተ ጥያቄ ሌላ ነው። አይረባበሽ ሶቨሬን አንዴ ጌርሳሚዬ ለምሳሌ እና እኔ አለሁኝ። ሌላው ጥያቄ ወንድማችን አሁን የሚጠቅሰው ወንድማችን ሉተር አልነበረም፣ ካሪዝማቲክ ነበር። 15 years ago 2010 በፈረንጆች 2010 ኤግዛክትሊ። ይሄንን ማስረጃ ማቅረብ ይችላልኝ፣ የሰው ማስረጃ። እኔ ማለት ጌርሳም ያውን ትምህርቱን ቢቀየር እስከ ይቅርታ ጋር ለምሳሌ የዛሬ 15 ትምህርቱ ችግር የለውም፣ ግን መርገጥ የለበትም። እኛን መርገጥ የለበትም። ድሮ ይጸልይበት ይናገርበት የነበረ እኛም መራገጥ የለበትም ብሎ ወደ ሉትራን ሄዱ ሰዎች እንዳሉ እናውቃለን። እነዚህ ሰዎች ምናልባት ፔንቴኮስታል ያሉ ልሳን የሚናገሩ በፔንቴኮስታል ውስጥ ያሉትን የጸጋ ስጦታዎችን የሚቀበሉ አሁን ደግሞ ወደ ሉትራን ትምህርት ደግሞ ሲሄዱ በቃ የሉትራን ኮንፌሽን እና ካታኪዝም ተቀብለናል ብሎ በልሳን መጸለቁ ያቆሙ የተው ሰዎች ሊኖሩ ይችላሉ እኮ። ሲተው ግን ያው ኦሬዲ እንትን ብሎ ሳይሆን በቃ ትናንትና ምስጸል የነበረው የልሳን ጸጋ ስጦታ ትክክል አይደለም። ምናልባት ወንድማችን ዳዊት እንዳለው ይሄ የቻይናውን እንዳለው እንደዛ ሊሆን ይችላል። አሁን ያላችሁ አቋም ነው የምልህ። ስለዚህ ሰው ያው በትምህርት ያንተ ቅን ሀሳብ ነው ሲሶ፣ ትክክል ነህ። እኔ አሁን እኮ በመጽሐፍ ቅዱስ ሽማግሌው ነቢይ ታውቀዋለህ? ያረጀው ነቢይ ወጣቱን ነቢይ ያሳተ ያረጀ ነቢይ ቆይ አንድ ጊዜ ያረጀው ነቢይ ካረጀ ያ ወጣቱን ነቢይ ማሳት አልነበረበትም። በአንበሳ እንዲበላ አድርጎታል። ኦኬ ያረጁ ነቢያቶች እኮ ይኖራሉ እና ያ አይደለም ችግራችን። ግን መራገጥ ማቆም አለባቸው። ወጣት ነቢያቶችን ማስበላት የለባቸውም። ይሄ ነው ከገባህ ቅኔው። ጌርሳሚ ቴንኪዩ ገብቶኛል። ለእኔ ኦልሬዲ እኔን ስለማይመለከተን እኔ ቢያንስ ቢያሳይ በሚል ነው ጨርሻለሁ። ካሎሮ በጣም ነው የማመሰግነው። ቴንኪዩ ስላስገባችሁ። እሺ ቴንኪዩ ካሮላ አንድ ነገር ላይ አስተያየት ለመስጠት ፈልጌ ቀጥል። እኔም እኮ ከታች ያሉ ሰዎች ስላልሆንኩ ነው ሀሳብ አስተያየት መስጠት የተውኩት። ለዛ ነው ሶቨርን ቀጥልሽ።
ለጌርሳም እንትና ለፕሮፌት ሚኪ ወጣ እንጂ እሱ ሲገባ ነው የገባሁት። እንዱዬ የተናገርኩ ነው። አንድ ጊዜ 1 ደቂቃ ብቻ። እሺ ወንድማለ ቀጥል እንዱ ይሄ አንደኛው ጠላት ነው። አንደኛው ጠላት ዋንኛው ጠላት ኖ ይሄ ዋንኛው ጠላት ሰዎች ነው የተመረጠው። ይሄን ከልትምቱ ያራግፈዋለሁ አይቼዋለሁ፣ እንዳትቀበሉት። ቀጥል ሄዱ። ተቋርጧል ብለው የሚሉ ወይ ደግሞ እነዚህ ሴሴሽኒስት የሚባሉት በጣም ይቅርታ፣ እሺ ሴሴሽኒስት የሚባሉት ወይ ደግሞ ተቋርጠዋል ብለው የሚሉት እና የዚህ የፕሮፌቲክ አፖስቶሊክ ፕሮፌቲክ ሙቭመንት በጣም የተለያዩ ነገሮች ናቸው። አፖስቶሊክ ፕሮፌቲክ ሙቭመንት ሌትሊ የመጣ ሙቭመንት ነው እና ሌትሊ ነው የመጣው። ይሄንን ማወቅ ያስፈልጋል። በ670 ሰው ስላለን ይህንን ነገር የምናገረው ለመናገር እና ሲዝ አድርጓል ብለው ሲሉ ሰዎች ሲዝ አድርጓል ብለው የሚሉት የጸጋ ስጦታን ሁሉ ጨምሮ ነው፣ ልሳንን ጨምሮ እነዚህ ፕሮፌቲክ አገልግሎት እና ፕሮፌሲ ምናምን እዚህ የአንደኛ ቆሮንቶስ ላይ ያሉትን በሙላ ማለታቸው ነው፣ ሲዝ አድርጓል ብለው ሲሉ ማለት ነው። በእርግጥ እንደዚህ ኤክስትሪም የሆኑ ቅድም እንደነ ጆን ማካርተር ማን ነው ሚኪ እየተናገረ ነበርና እነሱ ሁሉ የዚህ ሲዝ አድርጓል ብለው የሚሉት የዚህን የጸጋ ስጦታ ልሳንን ጨምሮ ያለው ነገር ነው።